ቤተክርስቲያን ወይም መስጊድ ውስጥ የተሸፈነች ሴት እሺ መሸፈኗ አዳነ። ታዲያ አስፋልት ስትወጣ ምን ልትሆን? እዚህ ምድር ላይ እኮ ሃይማኖተኛ ሰዎች ብቻ ሳይሆን ኤቲስቶች ይኖራሉ አይደለ? መብታችን ነው ብለው ራቁታቸውን የሚሄዱ ሰዎች አሉ። ምን ልታረግ ነው? ያኔ የት ልትገባ ነው? አንቺ አሁን ሙስሊም ነሽ ሳይሽ አይደል? እና አልሐምዱሊላህ ለምሳሌ የአንቺ መሸፈን የኔን ልብ ውስጥ ያለውን የዝሙት ፍላጎት ሊገታው ይችላል። አንዳንዱ ሰው እኮ የሞተ ሰው ጭምር ጋር እኮ ፍላጎቱ የሚያድርበት ሰው አለ እኮ። አንብበናል እኛ መጽሐፍ፣ ከመጽሐፍ ውስጥ እንደዚህ ያለ ሰው አይተናል። አሁን በተሸፋፉ ምንድናቸው እነዚህ ሰዎች ስትም የሃይማኖት መልክ አላቸው ይላል። በጣም ስታያቸው ከኛ በላይ ሃይማኖት የለም፣ ከኛ በላይ እኮ ማጅራት ለመምታት የተዘጋጁ ሰዎች እናያለን፣ በየሃይማኖት ግሩፕ ማለት ነው፣ በየተቋሙ። ነገር ግን የእግዚአብሔር ቃል እውነት ምንድን ነው የሚለን? ወደ እግዚአብሔር ቃል ስንመለስ የአምላካችን የእግዚአብሔር ቃል ምንድን ነው የሚለን ነው። ወደዚህ ስንመለስ ሃይማኖት እምነት ነው የሚለን መጽሐፍ ቅዱስ። እምነት ደግሞ በእግዚአብሔር መታመን ነው። የራስህን አቅም፣ የራስህን ጉልበት፣ የራስህን ብርታት ትተህ በእርሱ ላይ መታመን ነው። በእርሱ ላይ ለሚታመኑ ደግሞ ፈጽመ በሰላም ትጠብቃታለህ ይላል። አየህ፣ በእግዚአብሔር ስትታመን እግዚአብሔር ራሱ ሰላም ይሆናል። በእግዚአብሔር ስትታመን እግዚአብሔር ራሱ ከለላ ይሆናል። በእግዚአብሔር ስትታመን እግዚአብሔር ራሱ ጥበቃ ያደርግልሃል። ዛሬ እኮ እኛ ነቢያት ምናምን የምንላቸው ሰዎች ምን ያደርጋሉ? ጋርድ የሚያደርጉት ለምንድን ነው ሲባል ፍርሃት ስላለ ነው። ፍርሃት ስላለ ነው። አረ ጋርድ ይዘው ይሄዳሉ። ለምንድን ነው ሲባል እምነታቸው እግዚአብሔር ላይ ትረስት ስላልሆነ ነው። ጌታ ኢየሱስ አንድ ጊዜ እና ገጀራ ነሱ አይደል? ልከላከሉለት ገጀራ ነሱ። እንዴ ታው ለምን እንዲታረጋላችሁ አለ። ዓላማው እኮ እንደዚህ አይደለም አላቸው። ዓላማው እንዲህ አይደለም። እንዲህ ብፈልግ ኑሮ እኮ አባቴ አንዱን መልአክ ቢልከው ሚካኤልን ቢልከው አለቀ፣ ምድሪቱ ግልብጥብጧ ነው የሚወጣው አለ። እንደዛ አይደለም አለ። ስለዚህ ምንድነው ነገሩ? ዝቅ በማለት ማሸነፍ፣ በመሞት ድል ማድረግ። ኢየሱስ አሸናፊ የሆነው በመሞቱ ነው። አሸናፊ ያደረገው ድል ያደረገው ያለ ልክ የሆነ ስምን የወረሰው ያለ ልክ የሆነ ስም የተሰጠው ከፍ ከፍ ያለው በምንድን ነው ከተባለ በመሞት ነው። በመሞት ነው። ስለዚህ ክርስትና አብረን ከክርስቶስ ኢየሱስ ጋር መሞት አለብን ነው። አብረን ከክርስቶስ ጋር መሰቀል አለብን። አብረን ከጌታ ጋር መሰቀል አለብን። ከሱ ጋር ከሞትን ደግሞ እየሞትንም እናሸንፋለን። እየገደሉንም እኛ የበላይ ነን። በሞታችን እንኳን ይወታል። በሞታችን እንኳን የሚታይ አየ ሃይማኖታችን እኮ እያንዳንዱ እምነታችን ራሱ የተመሰረተው በምንድን ነው ከተባለ በደመቀ በሞት ቀለም ነው የተጻፈው። በደመቀ እኛ ድረስ ሲመጣ በመጀመሪያ ኢየሱስ ሙቶ ነው ይሄንን ህይወት የተመሰረተው። ከሱ ቀጥሎ ያሉት አባቶቻችን እየሞቱ እየታረዱ ነው። በደማቅ ቀለም እየተጻፈ በደማቅ ቀለም እየተጻፈ ነው ዛሬ እዚህ የደረስ ነው። እኔና እናንተ እንዲቆመን እንድናወራ ያደረገን። ስለዚህ ሃይማኖተኞች ረጋ በሉና ወደ እግዚአብሔር ቃል እንድትመለሱ እንጋብዛችኋለን። ትልቁ ነገር ሰይፍን የሚያነሱ በሰይፍ ይጠፋሉ ነው የሚለው። ይሄ ነው በቃ ዓለም ላይ አሁን ያለው ሁከት፣ አሁን ያለው ጠብ፣ አሁን ያለው ነገር ምንድነው ከተባለ በሃይማኖተኞች የሚቀሰቀስ ነው ሁሉ ነገር። እኔ ፖለቲካ አልለውም በነገራችን ላይ ፖለቲካ አይደለም። የሀገራችንን አሁን ቁጭ ብለን ብናየው በደንብ ቢጠና የፖለቲካ ችግር አይደለም፣ የሃይማኖት ችግር ነው የመጀመሪያው። ሃይማኖተኞች ሪል ቢለወጡ ኑሮ ጦርን የሚያነዘው ማን ነው? የሃይማኖት ሰው አይደል? አሁን እኮ ጦረኛ የሆነው ወይ ኦርቶዶክስ ነው ወይ ሙስሊም ነው ወይ ፕሮቴስታንት ነው። ምንድን ሃይማኖት ውስጥ ስላለ ነው። ሃይማኖት ያለ ሰው ኦርቶዶክስም እንደ መጽሐፍ ቅዱስ ብታስተምረው፣ ፕሮቴስታንትም እንደ መጽሐፍ ቅዱስ ካስተማረው፣ ሙስሊሙም ምናልባት እነሱን አላቅም ያው እኔ ብዙ ስለማላቅ እነሱ ላይ አላቅምና አለ ይባላል። እዛ እንኳን ተጽፏል አሉ። ኦርቶዶክስ ጋር እንዳልተጻፈ አውቃለሁ። ኦርቶዶክስ ጋር አልተጻፈም እና ኦርቶዶክስ ጋር አልተጻፈም። ፕሮቴስታንት ጋር እርግጠኛ ነኝ አልተጻፈም። ወንድምን ግደል የሚል የለም። እነዚህ ሰዎች ተረጋግተውና በደንብ ምድር ላይ ትምህርቱ ቢወርድ ማንም አይነሳም። ሪል የሆነ ሰላም ይመጣል። ሪል የሆነ ደስታ ይመጣል። ዛሬ በነገራችን ላይ
ሰዎችን ክላሽ ማስጣል የሚችለው የእግዚአብሔር ቃል ብቻ ነው። አየህ፣ ምናልባት እኮ አሁን እንደማንም በኃይል ልትሸነፍ ትችላለህ። ጊዜ ጠብቆ ደግሞ ይነሳል ትውልድ። አየህ፣ ትውልድ ይነሳል። ከዛ ያ ትውልድ ደግሞ በድሮ አያቶችን እንደዛ አድርገውት በድሮ እኮ አንተ እንትን ነበርክ የከሌ አያቶች የጥንት ምናምን ተብለህ ደግሞ ታሪክ ትነገርና ደግሞ ትነሳለህ። እንዲህ እያልክ ነው የምትጨርሰው። ወደዚህ እውነት ስትመጣ ግን ከጨለማ ይላል ይሄ ቃል፣ ከጨለማ ወደሚደነቀው ብርሃን የጠራችሁ ይልና የእርሱን ምን በጎነት እንድትናገሩ የተመረጠ ትውልድ ትሆናለህ። የተመረጠ ትውልድ ውስጥ ጥላቻ የለም። የተመረጠ ትውልድ ውስጥ ዘረኝነት የለም። የተመረጠ ትውልድ መልክ አለው፣ ኢሜጅ አለው። መጽሐፍ ሲናገር የልጁን መልክ ይመስሉ ዘንድ አይደለም የሚለው የመረጠው እግዚአብሔር የልጁን መልክ ይመስሉ ዘንድ ነው የመረጠው። ስለዚህ የተመረጠ ትውልድ አድርጎ እግዚአብሔር ሲያመጣን የልጁን መልክ ነው። እኔ አማራ ክልል ነኝ፣ እኔ አማራ ነኝ። አንድ ወንድሜ ደግሞ ደቡብ ሊሆን ይችላል፣ አንድ ወንድሜ ደግሞ ኦሮሚያ ሊሆን ይችላል፣ አንድ ወንድሜ ደግሞ አፋር ሊሆን ይችላል። በክርስቶስ ስንመጣ መልካችን ስንት ነው የሚሆነው? አንድ መልክ ነው የሚኖረን። የምን መልክ? የልጁን መልክ የሚመስል። ለዚህ እኮ ነው እነዚህ ከየት የመጡ ናቸው ብሎ ጠይቅ አይደል? ከየት መጡ? እንዴት ነው አመጣጣቸው? ወደዚህ የገቡት እንዴት ነው? ወደ በጉ እራት የገቡት እንዴት ነው? አረ የእነዚህን ታሪክማ እነግርሃለሁ አለና ቀጠለ። ከነገር የተዋጁ ናቸው፣ ከቋንቋ የተዋጁ ናቸው፣ ከብሔር የተዋጁ ሰዎች ናቸው እነዚህ። ሁለተኛውሳ ልብሳቸውንም በደሙ ያጠቡ ናቸው፣ በበጉ ደም ያጠቡ ናቸው አለ። ሰዎች በበጉ ደም ልብሳቸውን አጥበው ወደ ኢየሱስ ሲመጡ መልክ ሊኖራቸው የሚገባው አንድ መልክ ነው፣ የልጁ መልክ፣ የክርስቶስ ኢየሱስ መልክ። ዛሬ ጴንጤ ሆነ ዘረኛ ከሆንክ፣ ጴንጤ ሆነ ወገንተኛ ከሆንክ፣ ጴንጤ ሆነ የሆነ ነገር ከሆንክ በቃ ጌታ ራሱ ገና በደንብ አልገባህም ማለት ነው። እንደገና ቁጭ ብሎ ጌታ መቀበል አለበት፣ መማር መቻል አለበት ብዬ አስባለሁ። እኔ ጌታ ሕያው ምስክሬ ነው። በጣም ብዙ ሰዎች አሉ የዛ አይነት እንትን ያላቸው ሰዎች ማለት ነው። ይህን እድል ተጠቀሙበት። ቁጭ ብሎ ከዚህ ነፃ መውጣት አለበት። እኛ እኮ ነፃ የወጣን ሰዎች ነን። በባርነት ላንያዝ በክርስቶስ ኢየሱስ ነፃ የወጣን ሰዎች ነን። አገር አለን። እዚህ ምድር ላይ እንደው እንደ እግዚአብሔር መላው ዓለምን ግዛ ብሎ ሰጥቶህ እንደው በሰፈር ትጣላለህ? እንደሆነ አማራ፣ ትግሬ፣ ኦሮሞ ብለህ ትጣላለህ እንዴ? አንተ ጴንጤ ንቃ ነው። ለምን መሰላችሁ? እኛ እስከ ዓለም ዳርቻ ነው ዳርቻችን። ሃሌሉያ! ዳርቻችን እስከ ዓለም ዳርቻ ነው እንጂ ሰፈር ላይ አይደለንም። ሃሌሉያ! እና ስብከት በጣም ትንሽ እንዳልኩትና ጌታ ይባረክ። ዞሮ ጴንጤ ዳርቻ የለውም። የሆነ ቦታ ዳርቻ አድርገን የምንቀጥል ከሆነ የሆነች ጥብብ አድርገን ከሆነ በጣም አስቸጋሪ ነው። እስከ ምድር ዳርቻ ምስክሮች ትሆናላችሁ። ዘፍጥረት 1:28 እያየህ ልክ የሆነ ቦታ ስትሄድ ገዥ እንደሆንክ ነው ማየት ያለብህ። አይ ኦሮሚያ ላይ ስትሄድ እኔ አማራ ስለሆንኩ፣ አማራ ክልል ላይ ስትመጣ እኔ እንትን ነኝ እያልክ መቀጠል የለብን። በቃ አማራ ክልል ስትመጣ ገዥ ነህ አንተ። ኦሮሚያ ላይ ስትሄድ በቃ ገዥ ነህ። በምድሪቱ ላይ እግዚአብሔር ምድርን ግዛት ነው እንጂ የተባልከው የሆነ ቦታ ከፋፍሎ አይደለም የሰጠ። ሰዎች ናቸው የሆነ ባውንደሪ አብጅተውልህ ከዚህ በላይ እንዳትንቀሳቀስ፣ ከዚህ በላይ አንተ አይደለም፣ ይሄ የኛ ነው፣ ይሄ እንትን ነው ብለው ሰዎች ነው ያስቀመጡ። እግዚአብሔር የሚያውቀው ምድር ሁሉ የሱ እንደሆነች ነው። ለምነኝ አሕዛብን ለርስት የምድርን ዳርቻ ነው የሚለው። አየህ፣ እስተ ለግዛት እኮ ነው የሚለው። አየህ፣ እግዚአብሔር ምድርን እንዲገዛለት ነው የሚፈልገው እንጂ ጥብብ ብለን እንድንኖር አይደለም። እና የጠበባችሁ ክርስቲያኖችም ካላችሁ ሰፋ በሉ ነው የምንለው። ካስፈለገ ስፖርት ስሩ ትላለህ፣ ሰፋ እንድትሉ። ተባረኩልኝ። እስኪ ወደ እናንተ ልጅ ማሜ። እሺ ዳኒ ማኑፍ ጋር ቀጥል። ያው እያወራችሁበት ያለውን ሀሳብ መነሻውን ስላላወቅኩት ነው ቅድሚያ ላንተ ያልኩት። አይ ቲንክ ሃይማኖትና እምነት ነው ወይስ ሀሳቡ? ልክ ነው። ኦኬ፣ ምንድነው ሀሳቡ? የቃሉ ትርጉም ላይ ሳይሆን
የሰዎች ሁኔታ ላይ ነው ነገሩን ለውጥ የሚያመጣው። ቅድም ወንድማችን እንዳለ ሃይማኖትና እምነት ተመሳሳይ ነው፣ አንድ አይነት ቃል ነው። ጉዳዩ ግን የሚያምኑ ሰዎች ግሩፕ ውስጥ በግሩፐኝነት ወይም ደግሞ የዛ ግሩፕ አባል ልሆን ነው ብሎ የገባ ሰው ሃይማኖተኛ እንለዋለን በእኛ አሁን ባለው አነጋገር እንጂ ሃይማኖትና እምነት አንድ አይነት ነው። ግን ሰውየው እዛ ግሩፕ ውስጥ ሲገባ፣ አማኞች ግሩፕ ውስጥ ሲገባ ራሱን የግሩፑ አባል አድርጎ አማኝ ሆኖ ሳይሆን የግሩፑ አባል አድርጎ በዛ ውስጥ የኔ ግሩፕ የኔ የሃይማኖት ተቋም ብሎ ወስዶ እኔ በዛ ሃይማኖት ተቋም ውስጥ ነኝ ብሎ ግን እምነቱን መኖር ሲያቅተው ያ ሰው ምን ተብሎ ይጠራል? ሃይማኖተኛ ተብሎ ይጠራል። አንተን ታውንም ይወጣል። በወንጌል አማኞች ማህበር ውስጥ ገብቶ ነገር ግን የወንጌል አማኝ አይደለህም አትለው፣ በደንብ ነህም አትለው። ግን የዛ አባል ይሆንና የግሩፑ አባል ይሆንና ራሱን የዛ የግሩፑ ማህበር ውስጥ እንዳለ ራሱን ያስብና ህይወቱን አይኖረውም፣ ግን አክት ያደርጋል። እሱ ምን ተብሎ ይጠራል? ሃይማኖተኛ። ስለዚህ ግሩፑ ሲነካ እንዴት ተነካው ይላል። እንዴት ትነኩናላችሁ? እሱ እኮ አማኝ አይደለም፣ ግሩፕ ውስጥ ነው ያለው። ግን ለምን ትነኩኛላችሁ? የኔ ግሩፕ ከተነካማ ከግሩፔ ጋር ሆኜ አታክ ላደርግህ እችላለሁ የሚል አይነት ከሆነ ሰውየው ሃይማኖታዊ መልክ ያለው ማለት ነው። ሃይማኖታዊ መልክ ያለው ሃይማኖተኛ ተብሎ ይጠራል። ስለዚህ ያ ሰው ህይወቱን የማይኖረው ግን ድራማውን የሚሰራ ማለት ነው። እሱ አይነት ማለት ነው። ለምሳሌ ፊልም አይታችሁ ከሆነ የሆነ ገጸ ባህሪ ይወስዱና ገጸ ባህሪውን መስለው እያለቀሱ ማለት ነው ሁሉ ይሰሩታል። ግን ድራማ እንደሆነ ታውቁታላችሁ። ለምን ድራማ መሆኑ ታውቁታላችሁ? ኦልሬዲ ድራማ ተደርጎ ስለቀረበ። ሰውየውም ሃይማኖቱ ውስጥ ነው ያለው፣ ተቋሙ ውስጥ ነው ያለው። ግን ሃይማኖቱን የመከተ ይመስላል። ሊያለቅስ ሁሉ ይችላል። እንዴት ጌታዬን ትነኩብኛላችሁ ዘራፍ ሁሉ ሊል ይችላል። ሊያለቅስ ይችላል። ሰውየው ሃይማኖተኛ ነው እንጂ ወይም ደግሞ በዛ ሃይማኖት ተቋም እንዳለ ያስባል እንጂ አማኝና ደቀ መዝሙር አይደለም። ደቀ መዝሙርነት የምር መሆን ላይ የሚያተኩር እንደሆነ በደንብ በግልጽ ይታወቃል። ለዛ ነው ኢየሱስ ክርስቶስ አሁንም ሲሰደብ፣ መጽሐፍ ቅዱስ ሲቀደድ፣ ሲሸኑበት፣ የፈለጉ ሲያደርጉ አንድ ሰው ስራዬ ብሎ ወይኔ መጽሐፍ ቅዱሴን ምናምን ብሎ አይለቃቅስም። ባይዘው የሚያደርገው ምንድን ነው? ወይኔ ይሄ ሰው እኮ ስለማያውቅ ነው እንጸልይለታለን ይላል። መጽሐፍ ቅዱስን ቀደደውም፣ ሸናበትም፣ አቃጠለውም ሰውየው አታክ እያደረገው ያለው እኔን አይደለም። በነገራችን ላይ ሃይማኖቱንም አይደለም አታክ እያደረገ ያለው፣ እግዚአብሔርንም አይደለም አታክ እያደረገ ያለው። ምክንያቱም አታክ አደረገ ማለት አካሉን ጎዳው ማለት ነው። እግዚአብሔር ደግሞ የሚጎዳ አይደለም። የእግዚአብሔርም ቃል ደግሞ ዘላለማዊ ነው፣ የሚጠፋም አይደለም። እየጎዳ ያለው ራሱን እንደሆነ አንድ አማኝ ሰው ያውቃል። ስለዚህ ለሰውየው ይራራለታል። ነገር ግን ሃይማኖተኛስ የተጠቃ ይመስለዋል። እንዴት ተደፈርኩ ሁሉ ሊል ይችላል። ምክንያቱም ግሩፕ ውስጥ ራሱን እንዳለና ግሩፕ የተነካ እንጂ ያኛው እምነቱ ስላልገባው ያኛው ጉዳይ ምን እንደሆነ አይረዳም። ስለዚህ እኔ ሃይማኖተኛ የሚባለውን ሰው በዚህ በእኛ አነጋገር አሁን ባለው አገላለጽ ሃይማኖተኛ የሚባለውና አማኝ ወይም ሃይማኖት ተከታይ የሚባለው እውነተኛው ሁለቱ የሚለዩት በዚህ ነው። በተግባርና በትክክለኛ ህይወት የሚገለጥ ሲሆን ሰውየው አማኝ ሲባል፣ ሃይማኖተኛ የምንለው እኛ ግሩፕ ውስጥ የተካተተ ግን ህይወቱን የማይኖረው ሰው ማለት ነው። የሚገርማችሁ ከሃይማኖተኛው ማለት እውነተኛ እምነትን ከሚኖረው ይልቅ ሃይማኖተኛው ሰው ትክክለኛ ሰው መስሎ ሊታይ ይችላል። ለምሳሌ የወንጌል አማኝ ሲነካ አለሁ ይላል። እኛ ስንት ዓመት ተጠቅተን ኖረን እንዴት ዝም ትላላችሁ? እንዴት መጽሐፍ ተደፍረናል ምናምን ሲል ተቆርቋሪ ሃይማኖትን የሚከተል የሚመስለው እሱ ነው። እንደውም የሃይማኖቱ መሪ አድርገው ሰዎች ውጭ ያሉ ሰዎች ሊያስቡት ይችላሉ። ዝም ያለውንስ እነሱ ጉዳያቸው አይደለም እባክህ ምናምን ይላል። ግን ወደ እምነቱ ስትመጣ ግን ጌታችን ያስተማረን የሚያደርጉትን አያውቁምና ይቅር በላቸውን። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው ካልክ ይሄ ፈሪ ነው። ለሃይማኖቱ ደንታ የለም። ሆዱን ከሞላ ሊል ሁሉ ይችላል። ሆዱን ከሞላ እሱ ችግር የለበትም እኮ ለሃይማኖቱ ስለማይኖር ሃይማኖቱ ሲሰደብ ምንም አይመስለው፣ አይቆረቆርም እኮ ይልሃል። ስለዚህ
ብዙ ጊዜ ሃይማኖታዊ መልክ ያላቸው ሰዎች የአደባባይ ሰዎች ናቸው። በአብዛኛው ሃይማኖታዊ መልክ ያላቸው ሰዎች ተቆርቋሪ ተራርገው ራሳቸውን ያስባሉ። ሃይማኖትን የሚከላከሉት በኃይላቸው፣ በጉልበታቸው፣ በእውቀታቸው ይመስላቸዋል። ከዚህ የተነሳ በቃ አደባባዩን ሲቆጣጠሩት ታያላችሁ። ደግሞ እውነት ልንገራችሁ፣ በዚህ ያላችሁ ሁላችሁም እንደ ወንድም መምከር የምፈልገው እንደ ወንድም አማኞች የሚባሉት የምታዩቸው ሰዎች አይደሉ። እምነት በእነዚህ ሰዎች አይለካም። ድምፃቸውን ከፍ አድርገው ሃይማኖትን የሚያድኑ የሚመስላቸው የሃይማኖት ታዳጊዎች አድርገው የሚያስቡ ሰዎች እነሱ አይደለም ሃይማኖተኛ። እውነተኛ አማኞች አንደኛ ጌታቸውን የሚወዱ ነው፣ ሁለተኛ ሰዎችን የሚወዱ ናቸው። ስለዚህ ነገርን ሁልጊዜ የሚመዝኑት ጌታቸውን ከማክበር አንጻርና ሌሎችን ከመውደድ አንጻር ነው የሚያስቡት እንጂ የሆነ ተቋም፣ የሆነ መጽሐፍ፣ የሆነ ሲስተም ከመጠበቅ አንጻር ነገሮችን አያስቡ። እንደው በምድራችን ላይ ለምሳሌ አንዳንድ ክፉ ሰዎች ይነሳሉ። አይታችሁ ከሆነ ክፉዎች አደባባይ ላይ የሆነ መጥፎ ነገር ያደርጋሉ። እንደሌላው ሰው አይደለም የሚመዝነው ሃይማኖተኛ ሰው። ይሄ ሰው ስለመታሰሩ ስለመገደሉ አይደለም የሚያስበው። ይሄ ሰው ከዚህ ክፋቱ እንዴት ነው የሚወጣው የሚለውን ነው የሚያስበው። እኛ ደግሞ ክርስቲያኖች ከዚህ የላቀ መገለጥ አለን። ጌታችን ኢየሱስ ክርስቶስ ይሰማል አይደል? ይሰማል። ጌታችን ኢየሱስ ክርስቶስ ራሱን ለመስቀል አሳልፎ ሲሰጥ በርባን የሚባል ወንበዴ በሱ ምትክ እንደወጣና ለሱ ጭምር እንደሞተለት እናውቃለን። በዚህ ምድር ላይ ብዙ በርባኖች አሉ፣ ጨካኝ አረመን የሚባሉ በየአደባባዩ ሁልጊዜ የምንሰማቸው ሕፃን ደፈሩ የሚባሉ፣ ሀገር በጠበጡ የሚባሉ፣ የሆነ ነገር አደረጉ የሚባሉ ወንበዴዎች አሉ። አንድ የወንጌል አማኝ ወንጌልን የሚያምን ሰው ይሄንን ሰው ሲያስብ ስለመታሰርና ሰውየውን ስለመግደል ወይም ስለመገደል አይደለም የሚያስበው፣ ይራራለታል። ያኛው እንደ ለጨካኝ ነው ይራራል፣ እሱ እኮ አመፀኛ ነው፣ ስለዚህ የሆነ ነገር ነው መደረግ ያለበት ሲል፣ አንድ የወንጌል አማኝ ግን የሚያስበው ይሄ ሰው ጌታ ፈውሶት አምኖ ለብዙዎች መድኃኒት ይሆናል ብሎ ያስባል። ሆያ ሆየ ሰላማዊ ሰልፍ ይገደል የሚል ሜንታሊቲ አይኖረውም። ሃይማኖተኞች ግን እንደዛ ናቸው። እንግደለው፣ እናጥፋው። እኔ አንድ ነገር ይገባኛል። በዚህ ዓለም ላይ የመጨረሻ ክፉ ያላችሁት ሰው ቢኖር ያ ሰው መሞት አለበት ብዬ አላምንም። ያ ሰው ዘብጥያ ገብቶ እድሜ ዘመኑን እየሟቀቀ ይኖር ብዬ አላምንም። እኔም ማምነው መጽሐፍ ቅዱስ እንደነገረኝ ይሄ ሰው ይፈወሳል የሚለው እስካልተፈወሰ ድረስ ልክ ነው። ግን ለዚህ ሰው ምንድን ነው ማድረግ ያለብን? እንዲፈወስ፣ ነፃ እንዲወጣ፣ ለብዙዎች መድኃኒት እንዲሆን መጸለይ። እኛ ጦርነትን አናበረታታም። እኛ አመፀኛ ሰውን ስለማጥቃት አናበረታታም። እኛ የበጎ ሰዎች ደጋፊዎች አይደለን። ለኔ በጎ ሰው ወይም ደግሞ በክርስቶስ ኢየሱስ ያመነ ሰው ቢሞት መርጣለሁ፣ የማያምን ሰው ከሚሞት። ያኛው ቢሞት ወደ ጌታው ነው የሚሄደው፣ ይሄኛው ግን ገሃነም ነው የሚገባው። ስለዚህ እኔ የጴንጤ ደጋፊ አይደለሁም። የሆነ የጴንጤ ምናምን በክርስቶስ ኢየሱስ ያመነ ሰው ሲነካ የሆነ እንዴት ይነካሉ? ወንድሜ ማን ነው የነካው? ዘራ ምናምን አልልም። እኔ እንደውም የሚያሳዝነኝ የነካው ሰውዬ ነው ያኛው። አያችሁ፣ መጨረሻው ፍጻሜው መጥፎ ስለሆነ ይሄኛው ቢጎዳ መርጣለሁ። ይሄ ነው መጽሐፍ ቅዱስ የሚነግረን፣ ይሄ ነው ጌታችን ያስተማረን። ስለዚህ የወንጌል አማኞች ቤተ ክርስቲያን ጠባቂ ነኝ ብላችሁ የምታስቡም ካላችሁ፣ እኔ ካልተነሳው ቤተ ክርስቲያን ልትፈርስ ነው በቃ አለቀላት ብላችሁ የምታስቡ፣ እንትና የሚባለው ቤተ ክርስቲያኔን አሰድቧልና አልፈታውም የምትሉ ማለት ነው። ባይዘወይ አንተ ከሚያበላሹት ሰዎች መካከል አንዱ ነህ። እኔም እንደዛው ነኝ። ታውቃላችሁ፣ እኛ እድገት ላይ ያለን ሰዎች ነን። ክርስቲያኖች ሆነን ፍጹማን አይደለንም። እድገት ላይ ያለን ሰዎች ነን። እድገት ካለ ደግሞ ክፍተት አለ፣ ክፍተት ካለ ደግሞ ጥፋት አለ። ስለዚህ የኔ ክፍተት ቤተክርስቲያን ላይ ያሻራል። የኔ ብርታት ብቻ ሳይሆን የኔ ክፍተት አለው።
ስለዚህ ቤተክርስቲያንን መጠብቃት እኔ ነኝ ብዬ ካሰብኩ ሞኝነት። ቤተክርስቲያንን የሚጠብቅ ክርስቶስ ነው። ቤተክርስቲያን የክርስቶስ ናት። ስለዚህ እኛ የክርስቶስ ደጋፊዎች ሳይሆን ምስክሮች ነን። ለምስክርነት ወደኋላ አንልም። ስለ ኢየሱስ ክርስቶስ ለመናገር እምነቱን በትክክለኛው መልኩ እንዲሰበክ ስህተቶችን በማጋለጥ ወደ ክርስቶስ እውነት ሰዎች እንዲመጡ እንሰብካለን እንጂ ጠበቃዎች፣ የእምነቱ ጠባቂዎች፣ የፊት አርበኞች አይደለንም። እና ሃይማኖተኛ የሚባሉ ሰዎች ባህሪያቸው ግን የሃይማኖት ጠባቂ አድርገው ራሳቸውን ያስባሉ። የሆነ የእምነት ተቋም ሲነካ እንደተጎዱ፣ ስደት እንደበዛባቸውና በጣም ስቃይ ውስጥ እንዳሉ ራሳቸውን ያስባሉ። ወንጌል በብዙ ስቃይ ውስጥ ደስታን፣ በብዙ ስደት ውስጥ መብዛትን፣ በብዙ ጥላቻ ውስጥ ፍቅርን ያስተማረች ናት ቤተክርስቲያን። እንደዛ ነው የምንኖረው። ብዙ ስንሰቃይ በጣም ብዙ ደስ ይለናል። ባይዘዌ በጣም ብዙ ስንገፋ በመንፈስ እናድጋለን፣ እንበዛለን እንጂ አንጠፋ። ስለዚህ በጉልበታችን የምናስተካክለው፣ በአቅማችን በእውቀታችን የምናስተካክለው እምነት የለንም። በመንፈስ ቅዱስ ኃይል እና በወንጌል አቅም፣ በስብከት አቅም ነው ቤተክርስቲያን የምትሰፋው እንጂ በጉልበት መብት ወንጌል አማኞች ተነክተዋልና ለምን አንከስም በሚል ማለት ነው። በእሱ አይሰፋ። ባይዘዌ በሐሳብ ረተህ ስላሸነፍክ በቃ አሸንፈሃል ማለት አይደለም። በቃ ተሸንፈህም ታሸንፋለህ። ባይዘዌ የወንጌል ስራ በጣም የተለየ ነው። እቺ ልናገርና ልጨርስ። ብዙ ወሰን የክርስትና አስተምሮና የዓለም አስተሳሰብ የተለያዩ ናቸው። ወደ ላይ መውጣት የስኬት ልክ ሲሆን በዚህ ዓለም፣ በክርስትና ደግሞ ወደ ታች መውረድ ነው ስኬቱ። ታውቃላችሁ፣ ኢየሱስ ክርስቶስ ማንም ሰው የሁሉ የበላይ ቢሆን የሚፈልግ የሁሉ አገልጋይ ይሁን፣ ወደ ታች ይውረድ። ወደ ታች ማለት ነው። እና ክርስቲያን ወደ ታች ማደግ እንጂ ባሪያ የመሆን፣ የሁሉ የበታች መሆን፣ የሁሉ አገልጋይ ለመሆን፣ ለሁሉ መጎዳት፣ ለሁሉ ራሱን አሳልፎ መስጠት፣ ወደ ታች እንጂ ስኬት ወደ ላይ አይደለም። ዓለም ደግሞ ነገሮችን የምታስበው ወደ ላይ። ሃይማኖተኛ እንደዛ ነው። ገንዘብ ሲያገኝ ሲሳካለት እግዚአብሔር ከሱ ጋር እንደቆመ የሚያስብ፣ ሰዎች ሲያከብሩት በዙሪያው አጃቢ ሲበዛለት እግዚአብሔር እንደሚያከብረው፣ እግዚአብሔር እንዳከበረውና ከሱ በላይ እግዚአብሔር የተቀበለው ሰው እንደሌለ የሚያስበው ሃይማኖተኛ ሰው። አማኞች፣ እውነተኛውን እምነት የሚከተሉ በክርስቶስ ኢየሱስ ያመኑ የዳኑ ሰዎች በዛ አይለኩትም። ስለዚህ እኔ በመጨረሻ መናገር የምችለው አንዳንድ ጊዜ እንዳንስት፣ ሰሞኑን ወደ ሐሳቤ ስለመጣነ ሰሞኑን አንድ ጸሎት እየጸለይኩና በየቸርቹም ሳገለግል አንድ ሐሳብ እየሰበኩ ነው። በባዶነት ወደ እግዚአብሔር እንቅረብ የሚል ኢሳይያስ 55 ላይ እንዲህ የሚል ቃል አለ። እናንተ የተጠማችሁ ገንዘብ የሌላችሁ ኑና ይላል። ገንዘብም የለህም፣ መጠማት ብቻ ነው፣ ገንዘብ የለህም ና ይላል። እዛው ክፍል ላይ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ እንደሚርቅ እንዲሁ የራቀ ነው ይላል። ስለዚህ በእግዚአብሔር ፊት በባዶነት መቅረብ ማለት ያንተ ሐሳብ ይበልጣል፣ የኔን ትቼዋለሁ፣ ያንተ መንገድ ይበልጣል፣ የኔን ትቼዋለሁ ብሎ መንገድና ሐሳብን ጥሎ በእግዚአብሔር ሐሳብ እና በእግዚአብሔር መንገድ ለመሄድ በባዶነት ወደ እግዚአብሔር መቅረብ ነው። እኛ ባዶዎች ነን፣ እግዚአብሔር ደግሞ ሙላታችን ነው። እምነት እንደዚህ ነው። አማኝ እንደዚህ ነው። ሃይማኖተኛ ግን በራሱ ሐሳብ እግዚአብሔርን ማክበር ይፈልጋል። በራሱ መንገድ የእግዚአብሔርን ሐሳብ ለመጠበቅ ይሞክራል። እሱ ደግሞ ከንቱ ነው ለማለት ነው። ተባረኩ። ዳኒ ሃሌሉያ። በጣም ተባረክን ጌታን። በጣም እና ኢየሱስ ይመስገን። በጣም እንዲህ ነው። በጣም በነገራችን ላይ ለትውልዱ ደጋግመንም ልናወራው ያስፈልጋል ብዬ አስባለሁ። ደጋግመን እና ራሳችንንም የምናይበት ነው እና ተባረክ መሐመድ፣ በጣም ተባረክ። እግዚአብሔር ጸጋውን ያብዛልህ፣ ይጨምርብህ። ጥሩ ነገር ነው ያካፈልከን። ወንድም ዳኒ መቀጠል ትችላለህ። ወንድሞቼ ተባረኩ። ጌታ ኢየሱስ ይባርካችሁ። በጣም ወሳኝ ፖይንት ነው ያነሳችሁት። ጌታ ይባረክ። ማለት ሃይማኖት እንድንከተል ጌታ ስላልጠራን ደስ ነው። ኢየሱስ ተከታይ ነን ያለ ነው። ደቀ መዝሙሬ ነው። የኛ የክርስቶስ ኢየሱስ ተከታይ ነን። የሆነ ሪሊጅን ሃይማኖት ምናምን ለመከተል አይደለም። ሰውንም ስንጠራ ወደ ኢየሱስ ነው አይደለም የምንለው።
የምንጠራው አለን። ስንጠራ እንዲከተሉ የምንፈልገው የኢየሱስ ደቀ መዝሙር እንዲሆኑ ነው። ጥሩ ጴንጤ እንዲሆን አይደለም ሰው የምንጠራው ማለት የሆነ በቃ ብዙ ጊዜ አንዳንዴ ሰዎች ሞቅ ሲላቸው የሉተር እንትኖች ምናምን ይሉናል። አይደለንም። እኛ የማንም ተከታይ ያለንም ባይዘው እኛ የጌታ ደቀ መዝሙር ነን። የኢየሱስ ተከታዮች ነን አይደል? የጌታ ደቀ መዝሙር የክርስቶስ ኢየሱስ ተከታዮች ነን እኛ። ምን ማለት ነው? በቃ ሃይማኖትን ለማስቀጠል ጴንጤነትን ለማለምለም ምናምን አይደለም የመጣ ነው ማለት የሆነ ጴንጤነት ይለምለም ምናምን የምንል ሰዎች አይደለንም። ምን ማለት ነው? ኢየሱስ ክርስቶስ የኖረበትን ህይወት የምንኖር ነን። ጌታ አድርጎ ያለንን ነገር ለማድረግ የቆረጥን ሰዎች ነን። ደስ የሚለው ጌታ ደግሞ የቁጥር ብዛት አያስጨንቀውም አይደል? ደስ ይላል እኮ በቃ ጌታ የቁጥር ብዛት አያስቸግረውም ማለት ይሄ ምዕመን የማብዛት ፊሎሶፊ በክርስቶስ ኢየሱስ ቲቺንግ ውስጥ አናገኝም። ቁጥር እንዲበዛ የተጨነቀ መምህር አይደለም። አይገርም ማለት መምህር ሆኖ አስከታዮች ሲኖሩት ተከታዮች ሲኖሩት እኮ ነው አይደል የመምህሩ ጥንካሬ የሚታወቀው። ዋው ይሄ እኮ ብዙ ተከታዮች አሉት ብዙ ደቀ መዝሙር አለው የምትለው የመምህሩን ጥንካሬና ብርታት የምታየው በተከታዮቹ ብዛት ነው። ምድር መለኪያዋ እሱ ነው። ምን ያህል ሰው አለው ምን ያህል ተከታይ አለው ነው የምትለው መምህሩን ታይና። ጌታ ግን እንደሱ አይደለም። ተበተኑ እያለ እኮ የሚያገለግል እኮ አገልጋይ ነው ነገር ጥርግ በሉ የሚል እኮ ነው ጌታ። ዞር ብሎ እናንተስ ኢቭን በጣም ትረስት ያደረጉትን እንደው ከስብከት አልፈው ጌታን በደንብ እየተረዱ ያሉትን ሰዎች እንኳን ዞር ብሎ እኮ እናንተስ ምን ትፈልጋላችሁ? ህዝቡ እየተንቀሳቀሰ ነው እየሄደ ነው። እናንተስ የመሄድ ፍላጎት አላችሁ? በቃ ከሆነ ሂዱ። እኔን ካልተረዳችሁኝ እኔ ካልገባችሁ የምትከተሉበት ምክንያት የምትኖሩበት ህይወት ምን እንደሆነ የማታውቁ ከሆነ ሂዱ እኮ ነው የሚለው። በጣም እኮ የሚገርም ጌታ ነው። እና አሁንም ቤተክርስቲያን እንደዚህ አይነት አቋም ነው የሚኖራት። ምዕመን የማብዛት ጉባኤዎቻችን ትልቅ የመሆን አጀንዳ አይደለም ያለን። ቤተክርስቲያን ክርስቶስ ኢየሱስ የገባቸው በፍቅሩ የተያዙ ደግሞ ቢከተሉት የሚያገኙት ምስጢር የገባቸው ሰዎች ናቸው እንጂ በኢትዮጵያ ውስጥ የኢትዮጵያ ወንጌል አማኞች ቁጥር ተብሎ ብዙ አለ እንዲባል አይደለም። ጌታ እንደሱ ስላልጠራን ማለት ነውና የተጠራንበት እውነት ይሄ ነው። ምናልባት ባላችሁበት ላይ የሆነ አንድ ሐሳብ መጨመር የምፈልገው የሆነልን መንፈስ ግን ይለያል አይደል? ማለት የሆነልን መንፈስ ይሄ ነው። ምን አይነት መንፈስ ነው? እንድንዋጋለት ጌታ አላደረገንም። ይሄንን በየትኛውም ቤተ እምነት ውስጥ ላለ ሰው ነው ማስተላለፍ እንፈልገው። እምንዋጋለት ጌታ የለንም። ላይክ እንትን ዘራፍ ምናምን የምንልለት ጌታ የለንም። ለምንድን ነው ጌታ ያላስፈለገው? የሆነ ዘራፍ ምናምን የሚልለት ሰው ለምንድን ነው ጌታ ያልፈለገው? በጦርነት ምናምን የአማኞች ቁጥር እንዲበዛ ያልፈለገው ብራዘር ቶ በጦርነት ብቻ በመውለድ ራሱ ማለት ብዙ ሚስት አግብተህ ምናምን ቁጥር የመጨመር እንትን የለውም ጌታ ማለት ገባ። 1000 ሚስት እኮ ምን ያህል እንግዲህ 4-5 ሚስት ብታገባ በደንብ ነው እኮ የምትስፋፋው። ምንም አያስፈልግም። ሃይማኖተኝነትን ለማስቀጠል ሚስት ማግባት በቂ ነው። ጦርነት ምናምኖች በቂ ነው። ታሪክን ዞር ብሎ ማየት ነው። የኛ ጌታ ግን ወይ ደግሞ በእኛ ውስጥ የሆነልን መንፈስ ግን እንደሱ አይነት መንፈስ አይደለም። ቀኝ ሲመታ ግራን ስጥ እያለ የሚሰብክ ነው ማለት ትንሽ ነገር ሲጠይቀ ጨምረ ስጠው ነው የሚል ብራዘር። የሆነልን መንፈስ ይሄ ነው። ለምንድን ነው ካልን በጣም ግልጽ ነው። ለኃያል አካል
ደካማው ፕሮቴክት ያደርገው። እኛ እግዚአብሔርን አንጠብቀው። ጌታ እኮ እንደዚህ ያሉት አምላክ ሆኖ ሳለ ጌታ ሆኖ ሳለ እንዴት ቢደፍሩት ነው ጌታችንን መድኃኒታችንን ነብይ ያሉት ብለን የሆነ እንትን አቧራ እናስነሳም ብራዘር ዘራፍ ምናምን መቀጣት አለበት አንልም ብራዘር። ለምን እኔ ጌታዬን እንድጠብቀው አይደለም የተጠራሁት፣ እንድከተለው ነው የተጠራሁት። እሱ የኔ ጠባቂ ነኝ እንጂ እኔ እሱ ጠባቂ አይደለሁም። ማለት እኔ የጌታ እንትና ፕሮቴክት ማድረገው እሱ ነው እኔ ፕሮቴክት የሚያደርገው። የሆነልን መንፈስ ነው ባይዘወይ እኛ የጌታ ጠባቂዎች አይደለም። ባይሆን እኛን የሚጠብቅ አይተኛም ደግሞ ማያንቀላፋም። አይ የምናውቀው ህይወት ይሄ ነው፣ የሆነልን ነገር ይሄ ነው ባይዘወይ በክርስትና በጣም ነው ደስ የሚለኝ። ለዚህ ነው በዘመናት በቤተ ክርስቲያን እንደው በሁሉም ሪሊጅን እንኳን ሪላቲቭሊ ሪሰርች ቢሰራ እንደ ክርስትና መከራ የሚደርስበት ሪሊጅን አለ ብዬ አላምንም። በሪሰርች ደረጃ ሄደን ብናይ ማለት ነው። በጣም በስደት ውስጥ ቤተ ክርስቲያን ግን እየጸናች እየለመለመች እያደገች እያበበች መታለች። 4 ሚስት 5 ሚስት መፍቀድ አይጠበቅብህም። በአንዷ ሚስት በንጹህ ቤተሰብ ውስጥ ኖረ ግን ትበዛል ብራዘር። ጦርነት የለም ብራዘር። እንት ተቀደደ ምናምን ሲባል እንደሱ አይነት ነገር የለም። ለምን ሲባል እኛ ለመዋጋት አልተጠራንም። ተዋጊያችን ራሱ ብቻውን በቂ ነው። ውጊያው ፊዚካል አይደለም፣ መንፈሳዊ ዓለም ላይ ያለን ጦርነት ነው የምንዋጋው። ከአስተሳሰብ ጋር ነው የምንዋጋው። ክብር ለጌታ ነው። እና የተጠራንበት ህይወት የሆነልን ህይወት ይሄ ነው። ለዚህ ነው ትላንትና ያሳደዱንን ሰዎች እንጸልይላቸዋለን፣ እንወዳቸዋለን። ትላንትና በተሰደብነው ስድብ ላይ ቆመን ዛሬ ምን መርቃቸዋለን። ለምን? የጠራን ጌታ እንደዚህ ብሎ ነው። ረግሟቸዋል፣ አዎ እንግዲያውስ ባርኳቸው። አሳዷቸዋል፣ አዎ በቃ ጸልዩላቸው። ብራዘር የተጠራንበት ህይወት ይሄ ነው። የጠራን ጌታ ይሄ ነው። ዛሬም ወንጌልን በአደባባይ ስንናገር በደንብ ታያላችሁ። ብዙ ሰዎች ይተፋባቸዋል፣ ይዛትባቸዋል፣ ምናምን ባገኘው ምናምን ይላሉ። ብራዘር ሃይማኖተኛ ሰው እንደዛ ነው የሚሆነው። ባገኘው የሚለው ለሚያመልከው አምላክ እኮ እሱ ሊዋጋለት ነው። ብራዘር where is your God brother? የታለ አምላክ? ማለት አንተ የሱን ውጊያ የምትዋጋለት እሱ የቱ ሄዶ ነው ማለት? ወይ እሱ የለም ብራዘር ወይ አቅም የለውም ማለት ነው። ካለና የሚኖር ከሆነ ውጊያውን ራሱ ነው መዋጋት ያለበት፣ አንተ አይደለም ብራዘር። ለሱ ተውለት፣ ለሱ ተውለት። ለምን? በቀል እኮ የኔ ነው አይደል? በቀል የማን ነው? የእግዚአብሔር ነው። እኛ ለመበቀል እጆቻችን አናነሳም። ለምን? መበቀል ካለበት የሚበቀል አምላክ ነው የምንከተለው እኛ። he knows how to። ምክንያቱም እኛ ብራዘርስ ልናርግ የተጠራነው እውነት አለ። የእግዚአብሔር የሆነው ነገር ሌላ ነው፣ እኛ እንደ ምእመን የምናረገው ነገር ሌላ ነው። በእግዚአብሔር ዙፋን ላይ ቁጭ ብለን በእግዚአብሔር ወንበር ላይ ቁጭ ብለን የእግዚአብሔርን ስራ አንሰራም፣ የፈጣሪን ስራ አንሰራም። እና የሆነልን መንፈስ ይሄ ነው። ይሄንን ስንላችሁ በሃይማኖት ጥላ ስር ኖራችሁ በዚህ መንፈስ የሌላችሁ ሰዎች ካላችሁ ወደ ጌታ እንድትመጡ እንጋብዛችኋለን። ወደ ኢየሱስ ነው ይሄ መንፈስ የሆነልን። ከቀመስ ነው ከጠራን ጌታ የተነሳ ነው። ባይዘወይ ከራሳችን የተነሳ አይደለም። እንደ ሰው አንዲ ተብለው ምንላቸው ሰዎች አይደል? አፍንጫው እንደ ሰው ይፈትናል ትላለ ምናምን። ስትሰደብ አንተም እንደ እኔ ጋርም እኮ ስድብ አለ ትላለ። ስትረገም እኔ ጋርም እኮ እርግማን አለ ምናምን ትላለ። እንደ ሰው ከማናንሽ ነው ምናምን ትላለ። እንደዚህ እንዳንሆን ግን ያደረገን የጠራን ጌታ ነው። የተጠራንለት ህይወት ይሄ ነው ወዳጆቼ። እና ወደዚህ ጌታ እንድትመጡ እንጋብዛችኋለን። ለምን? የጠራን የፍቅር ጌታ ነው።
የፍቅር ጌታ ነው። እስጢፋኖስ በድንጋይ እየተወገረ እየሞተ ይጸልይላቸው ነበር። አየህ፣ የሆነልን መንፈስ ይሄ ነው። የሆነልን መንፈስ ነው። የሚያረጉትን አያቁምና ይቅር በላቸው። እንዴ ዘይነውስ የሚያደርጉትን እኮ ወዳጄ፣ እንዴ ሰው እኮ እየገደሉ በድንጋይ እኮ እየመቱ እኮ ነው ወዳጄ። ብራዘር ግልጽ እኮ ነው። አዋቂዎች ናቸው እኮ ብራዘር። ግን የሚያረጉትን አያቁምና ይቅር በላቸው። ሪዝኑን ቢያውቁት ኖሮ ድርጊቱን አይደለም የሪዝኑን ቢያውቁት ኖሮ ሪዝኑን ቢያውቁት ኖሮ አያደርጉትም ነበር። እና ዛሬም ቢሆን ይሄ መንፈስ እንዲሆንላችሁ በጌታ ፍቅር እንጋብዛችኋለን። ጋይስ ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ። በብዙ የሃይማኖተኝነት ጥላ ስር ሆናችሁ በሌሎች ቤተ እምነቶች ውስጥ በቀል እንዲህ ይሄ የጥፋት ስሜት ምናምን የበቀል መንፈስ ምናምን ያላችሁ ሰዎች አላችሁ። ኑ ሃይማኖተኝነት እንደሱ ነው የሚሰጣችሁ። ከዚህ ህይወት ለመላቀቅ በክርስቶስ ኢየሱስ ማመን ብቻ ነው መፍትሄው። ኢየሱስ ብቻ ነው ብራዘር እረፍት ሊሆን የሚችለው። እየተረገምክ መርቅ የሚልህ ኢየሱስ ነው። እንዴት እችለዋለሁ ካልክ እግዚአብሔር ጸጋ ይሰጣል። እየተመታ ባርክ የሚልህ ና በቃ ወደ ኢየሱስ ና። እውነተኛ እረፍት ሰላም ያለው ኢየሱስ ጋር ነው እና ከብርታታችን ከአቅማችን ከጉልበታችን የተነሳ አይደለም 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 ከሚያስችል ከእግዚአብሔር ጸጋ የተነሳ ነው። እና ሃይማኖተኝነት ህይወት እንደማይሰጥ ገብቶናል። በቃ በጣም ሰው ከኢየሱስ ውጪ በሃይማኖት ጡዘት ውስጥ ከኖረ ሊያደርግ የሚችለው ነገር መገመት እንችላለን። ወይ ቀሚስ ያስለብሳል። ለምን? እሱ እንዳይሰናከል ብራዘር ማለት ኢትስ ሶ ፈኒ ማለት ነው። ባይ ዘ ዌይ እሱ ቀሚስ ነው የሚያስለብሰው። እሱ አይኑን ከሚጋርድ ሌላውን መጋረድ ነው የሚቀለው ማለት ነው። ወዳጄ ሃይማኖተኛ ስትሆን እንደሱ ነው የምትሆነው። ምን ታደርጋለህ? ቀሚስ ታስለብሳለህ። ያንተን ስሜት ኮንትሮል ለማድረግ ስላልቻልክ ሌላው ሰውን መብት ትጥሳለህ ብራዘር። አልበቃህ ብሎ ሙሉ ፊቱላ ታሸፋፍናለህ ወዳጄ። ማለት ሃይማኖተኝነት እንደዚህ ነው የሚሰጥህ። የምር እኮ ነው ሃይማኖተኝነት ሊሰጥህ የሚችለው ይሄ ጥግ ነው። ለምን? አንተን ከኃጢአተኝነትና በደለኝነት ውስጥ ከዚህ ከኃጢአት ባርነት ነፃ ሊያወጣ የሚችል አቅም ያለው አምላክ ከሌለ ኃጢአተኝነትን ምኞቱን የሚያስክድ ጸጋ ሊሰጥ የሚችል አምላክ ከሌለ ልታረግ የምትችለው አንተ በሰውኛ ነው ኮንትሮል ለማድረግ የምትሞክረው። የራስ ውጊያ ነው። አየህ ሃይማኖተኝነት ብዙ ጊዜ የራሳቸውን ውጊያ ነው መንገድ የሚያዘጋጁት። የእግዚአብሔርን ጸጋ ወይ ደግሞ የፈጣሪን ኃይል አይደለም የሚጠቀሙት ብዙ ጊዜ ማለት ነው። ሪያሊቲው እንደሱ ነው ብራዘር። አየህ አንተ ነህ ምን ለማድረግ የምትሄደው የሆነ ስራን ሰርተ ያንን ህግ ለማስጠበቅ የምትሞክረው። በየትኛው ቤተ እምነት ውስጥ ብትሆኑ ኢየሱስ ክርስቶስ ሰው ሳይኖረው ሲቀር እንደዚህ ነው የሚሆነው። እንደዚህ ነው የሚሆነው። ያለ ክርስቶስ ኢየሱስ ህይወት ባዶ ነው የምንለው ለዚህ ነው። ሃይማኖተኝነት ሊሰጥህ የሚችለው ይሄንን ነው። አንተ እንዳታምን አንተ በስሜት ውስጥ እንዳትገባ ምናምን የሌላውን ሰው መብት ብራዘር፣ የሌላውን ሰው መብት የሚያስነካ ችግሩ እኮ ያለው እኮ አንተ ጋር ነው ወዳጄ። እሷማ ምን ታርግ አይደል? አሁን ሴት ልጅ ምን ታርግ ብራዘር? አንተ ራስን ካልገዛ አንተ ራስን ኮንትሮል ካላረክ እሷን እንዴት አድርገ ነው ብራዘር? እሷ እኮ አይደለችም ችግሩ ወዳጄ። አንተ ውስጥ መቆረጥ ያለበት የኃጢአት መርዝ አለ። አየህ የኃጢአት ስራ አለ አንተ ጋር ነው የሚቆረጠው። እሱን ሊቆርጥልህ የሚገባው ደግሞ ፈጣሪ ነው። አየህ አስለብሰ አይደለም። ለዚህ እኮ ነው ባይዘዌ ተለባብሰው በሚኖሩበት ሀገር ውስጥ የኃጢአት የዝሙት ኃይል የበረታ ነው። ተገላልጠው ከሚሄዱበት ሀገር በላይ ማለት ነው ብራዘር። መጠጥ እዚች ከተማ እዚች ሀገር ላይ አይሸጥም ተብሎ ብራዘር የተሸጠ ሲሸጥ የተገኘ ሰው በቃ ኃይለኛ ቅጣት ይደርስበት የተባለበት ሀገር ላይ የመጠጡ ንግድ የዝሙቱ ብዛት የሚበረታው እንደዚህ አይነት ሀገሮች ላይ ነው። ለምን ብራዘር? ከምንጩ ያልተስተካከለ ነገር በየትም ይሁን
ያ ስር በሌላ በኩል አንተ በከለከልከው አይደለም ባልከለከልከው ቦታ ላይ ሄዶ መብቀሉ አይቀርም። አየህ ዛፍ መድረክ ከፈለገ ለማድረግ ከፈለክ ሄደ ከስሩ ነው የምትቆርጠው። አየህ ምን ሪሶርስ የሚያገኝበትን ለማደግ ለመለምለም የሚያስፈልገው ኒውትሪየንት የሚያገኝበትን ቦታ ነው የምትቆርጥለት። ለዚህ ነው ኢየሱስ ክርስቶስ ከሌለ ህይወት ባዶ ነው። ኃጢአተኝነትን ዓለማዊነትን የሚያስክድ የተገለጠ እግዚአብሔር ጸጋ አለ። አይ እንድትኖር የሚያደርግህ አቅም የሚሆን የእግዚአብሔር ጸጋ አለ። ይሄንን የእግዚአብሔርን ጸጋ የምታገኘው ከክርስቶስ ኢየሱስ ዘንድ ብቻ ነው። አለዛ ታከናንባለህ ብራዘር። ያከናነምከውን ግን በዚህ በኩል ደግሞ ለሰው ነው የምትኖረው ብራዘር። ለሰው ነው የምትኖረው፣ ለታይታ ነው የምትኖረው። ለታይታ እኮ ነው የምትኖረው ብራዘር። ታውቀዋለህ፣ ውስጥ ታውቀዋለህ። በጣም በሚገርም መልኩ ተሸፋፍነው ሙሉ ለሙሉ ተሸፋፍነው ምናምን እኮ ያውቋቸዋል። ብራዘር አይከልልም ስለ የልብ ዲዛይር ልብስን አይከለክልም። የልብ ዲዛይር ልብስን አይከለክልም። ከልብስ አልፈታ ያለ ወዳጄ። ምክንያቱም ጉዳዩ የአይን አይደለም ብራዘር። ኢትስ ዩር ሄርት። ክፋት ከልብ ነው የሚመነጨው። አየህ መታከም ያለበት አይንህ አይደለም የሚጋረደው፣ ልብ ነው መፈወስ ያለበት። የኃጢአት ዲዛይር መድረክ ካለበት ከልብ ነው መድረክ ያለበት። ያንን የኃጢአት ዲዛይር መግደል የሚችለው ደግሞ ኢየሱስ ክርስቶስ ብቻ ነው፣ አምላክ ብቻ ነው ብራዘር። ሊረዳህ ሊያግዝህ የሚችለው እሱ። ለምን እናንተ ደካሞች ሸክም የከበዳችሁ ኑ ወደኔ ያለ እኮ ጌታ ነው። አየህ ደክመዋል። አዎ በቃ የኃጢአት ዲዛይር በጣም በድካም ውስጥ ነው ያለው። አሁን ወደ ኢየሱስ። መፍትሄው እሱ ነው ብራዘር፣ መፍትሄው እሱ ነው። በብረት አይደለም በልብስ በብረት ብታሰራ የኃጢአት ዲዛይርን ስቶፕ ማቆም አትችልም ብራዘር፣ ማቆም አትችልም ብራዘር፣ በፍጹም ማቆም አትችልም፣ ማቆም አትችልም። የኃጢአት ዲዛይር ሊቆም የሚችለው ከምንጩ ነው፣ ከልብ ነው። ለዚህ ነው ዳግም እንደ አዲስ መፈጠር መቻል አለብህ። ሪቦርን ማድረግ አለብህ ወዳጄ። አዲስ ፍጥረት ካልሆንክ ብራዘር በዚህኛው በወደቀው ማንነት በልብስ አይደለም በብረት ልትከላከለው አትችልም ብራዘር፣ አትችልም። ለዚህ ነው እስቲ ነብዮችን ያያቸው። ግልጽ እኮ ነው ብራዘር፣ ማየት እኮ ነው። ዞር ብለህ ያያቸው እስቲ፣ ታሪካቸውን አጥና ብራዘር። ሕጉን የጻፉልህን አገልጋዮችን ያያቸው። ከአምላክ ዘንድ ቃል ተቀበልን ያሉትን እስቲ ህይወታቸውን ዞር ብለህ ተመልከት። ተመልከት እስቲ ብራዘር። አየህ የለም ህይወት እኮ ሪያሊቲው እኮ እሱ እኮ ወዳጄ። ህግ ሰጡኝ ያልካቸው ከአምላክ ዘንድ ቅዱስ ናቸው ያልካቸው ህይወታቸውን አይተህ እርግጠኛ ነኝ የእነሱን አምላክ መከተል አትችልም። ኤክሴፕት ንግግራቸውን ብቻ ካልሰማ በስተቀር። ጌታ እንደዚህ አይነት ሰዎች ምን ይላቸዋል? ፈሪሳውያን ይላቸዋል። ንግግራቸው ከእግዚአብሔር ዘንድ ነው የተቀበለ፣ ግን ህይወታቸው ባዶ የሆነ ሰዎች ማለት ነው። እና ወዳጄ እምንልህ በጣም ሲምፕል ነው። በፍቅር ነው የምናወራ። ህይወቱን እያየ ንግግሩን እያየ የማትሰናከልበት አንድ ጌታ አለ፣ አንድ ንጉሥ አለ ብራዘር። አይተኸው ማለት ነው። አየህ ነገስታቶች አይተውት እጃቸውን ታጥበዋል። በሱ ሞት ላይ እኛ ምንም ዕዳ የለብንም ያየነው እንከን የለም ብለው እጃቸውን ታጥበዋል። ሰማይ ተከፍቶ የምወደው ልጄ እሱ ነው ተብሎለታል። አየህ አብረውት የነበሩ መስክረውለታል። ህይወት ተገለጠ እኛም አይተነዋል ብለዋል። አየህ በክርስቶስ ኢየሱስ ህይወት ላይ እርግጠኛ ትሆናለህ። ንግግሩም ኑሮውም አምላክ የፈቀደው ህይወት ነው። አይ መከተል ካለብህ ከተከተልክ ላይቀር እንዲህ አይነቱን ነው መከተል ያለብህ። አይ የኖረ ያደረገው ብራዘር የተገበረው ወዳጄ ኢየሱስ ነው። የሃይማኖት መሪዎች ግን ራሳቸው የማይሸከሙትን ቀንበር አንተ ላይ ያሸክመዋል።
አንተ ላይ ያሸክመዋል ብራዘር። አንተ የማግባት ሱሳቸውን ማቆም አቅቷቸው አንተን በአራት ይገድበዋል ብራዘር። ማለት ያው እሱም እንደው ሼም እንዳይዛቸው ብለው ነው ወይ ደግሞ ሌላ ዓላማ ኖሯቸው ከሆነ ነው እንጂ ወዳጄ አየህ it's your desire brother። ሲፈልግ እድሜውን ላይ አይከለክለውም። this is your desire ምንድነው? የኃጢአት ዲዛይር እኮ ነው። አየህ መልአክን የሚያክል ነገር እንትናን የሚያክል ተገለጠልኝ ያለው ሰውዬ ግን በኃጢአት ባርነት ውስጥ ነው ያለው፣ በቀንበር ውስጥ ነው ያለው። ለምን? ሃይማኖት ህይወትን ስለማይቀይር አይቀይርም። ዞር ብለህ ሃይማኖቴን ሰጡኝ ያልካቸውን ዞር ብለህ ተመልከታቸው። ህይወታቸውን እይ፣ ንግግራቸውን ብቻ አይደለም ህይወታቸውን እይ። ህይወታቸውን አይተህ ይገባል። እኛ ግን አለ ስንመለከተው የበለጠ አምላካችንን የምንወድበት ጌታ ግን አለ። ባየነው በተረዳነው በቀመስነው ልክ የምንረካበት ግን ጌታ አለ። አይገርም? ይሄ ነው የምንለው እንከን የሌለበት ውድ ጌታ ማለት ነው። ባወራነው ቁጥር የበለጠ የሚጣፍጠን፣ በቀመስነው ቁጥር የበለጠ የምንናፍቀው ጌታ ግን አለ። እና ወደ ኢየሱስ ኑ ብራዘርስ። ሃይማኖተኝነት ህይወት የለው። የሚያድን የእግዚአብሔር ልጅ ኢየሱስ ክርስቶስ ተገልጧል። እኛም አይተነዋል። ይሄንን ኢየሱስን ያየነውን ደግሞም በህይወታችን የቀመስነውን ጌታ እንሰብካችኋለን፣ ነግራችኋለን። ይሄን ጌታ ተቀበሉ። ኢየሱስ ያድናል። ይሄ ነው መልእክታችን ብራዘርስ። ይሄ መደምደሚያችን ይሄ ነውና ወደ ኢየሱስ ነው የምንለው። ወንድሞች ጸጋ ሰላም ይብዛላችሁ። ተባረኩልኝ። ዋው ዛሬ በጣም እንደዚህ እናወራለን ብዬ አላሰብኩም ነበርና እግዚአብሔር ይመስገን። ጥሩ መልእክት ነው እየተላለፈ ያለውና መንፈስ ቅዱስ በእኛ እየሰራ እንደሆነ አምናለሁ። እግዚአብሔር ዳኒ በጣም ቆንጆ ሐሳብ ነው። ሁሌም እኔ ባለኝ ቤት ውስጥ ከምናገረው ሐሳብ ውስጥ አንዱን ነበር ስታወራ የነበረውና ይቻለም ያው ድራማ ነው የምትሰራው። ቅድም እንዳልከው እሱ ልቡ ያልተገረዘ በስሜቱ መቆጣጠር ያቃተው ግን ሴቷ ናት ለዚህ ጥፋተኛ። ልቡ ውስጥ ነው የዝሙት የርኩሰት ፍላጎት ያለው ልቡ ውስጥ ነው። ጥፋተኛ ግን እሷ ናት። ስለዚህ እሷ ናት መሸፈን ያለባት ብሎ እሷ ላይ ይጭናል። ከዛ እሷስ ያለው ያ የዝሙቱ ምናምን ፍላጎትስ ለሱ ያላት አመለካከትስ በምን ይሸፈን? አይ የራሷ ጉዳይ እሷ፣ እኔ ግን ትሸፈንልኝ፣ ይሄ ውስጥ ያለውን መቆጣጠር አልቻልኩም፣ ስለዚህ ትሸፈንልኝ እሷ ግን እንደፈለገች ትሆን ማለት እያየችኝ እየጎመጀች ትኑር አይነት ነውና የሚገርመው ነገር ይሄ ግን አንድን ህፃን ልጅ እንደዚህ በቅፍ የተያዘችን ልጅ ለጋብቻ ከመፈለግን አይከለክልም። አሁን ህፃን ልጅ ተሸፈነች አልተሸፈነች መቼም ምንም ለውጥ የለውም። ግን ያ እንኳ መቆጣጠር በነገራችን ላይ ይህን ትእዛዝ ያወጣው አካል በተሸፋፈነ ሰውነት ውስጥ የተገለጠች የተገለጠ ተረከዝ በማየት ከመንገድ ተመልሷል። ለሚስቱ ጋር ለመርካት ተረከዝ እኮ ገብቷል። ያለብስና ተረከዝ ደግሞ ምናምን። ስለዚህ ሴቶች በሰይጣን መልክ ነው የሚወጡት የሚገቡት፣ የሰይጣን ቅርጽ አላቸው ብሎ ማስተማር ጀመረ። አየህ እንትን አትለውማ። በነገራችን ላይ የልብ ጉዳይ ቅድም ዳኒ ሲናገር ነበረው፣ የልብ ጉዳይ በወሬ አይፈታም። በተቀነባበረ አረፍተ ነገር አትፈታው። እዚህ ጋር ነው ውስጥ ነው የሚፈታ። እዚህ ጋር መለወጥ ያለበት ጉዳይ አለ እንጂ አንተ ህግ አውጥተህ ህግ ስላሰመርክለት ነገሩ እንትን አይልም። ልክ እንደ ኳስ ሜዳ ማለት ነው። ልክ ኳሱን ስትመታ መስመር ተሰምሯል። መስመሩ ተሰመረ ማለት ኳስህን ያድንልሃል ማለት አይደለም። ወጣ ኳሷ ወጣለች ይልሃል መስመሩ ማለት እንጂ መስመሩ ኳሱን አያስቀርልህ። ልክ እንደዚህም ዝሙት እንዳትሰሩ ተሸፋፈኑ፣ እንዳትፈትኑ ተሸፋፈነች። ግን የልቡን ፍላጎት ትገታለች አትገታ? ብርድ ልብስ ብትለብስ ባይዘው ሰውየው መሄዱ አይቀር።
ሰውየው ሜዳ አይቀርም። ባይዘወይ ኢትዮጵያ ውስጥ አይታችኋል አይደለ? አሁን ህፃን ልጅ የሚደፍሩ ሰዎች አሉ። የ2 ዓመት ይላሉ አንዳንዶቹ፣ የ3 ዓመት ይላሉ፣ የ4 ዓመት። እኔ ማሰብ ይከብደኛል። ምንድን ነው ምናምን ስትል ሰውየው አሳስተው ነው፣ ሳትሸፈን ቀርታ ነው አይደለም። እዚህ ጋ አለ የልብ በሽታ አለ ውስጥ መፈወስ ያለበት ክርስቶስ የሚያስፈልገው ፈውስ የሚያስፈልገው ነገር አለ። ገብቶሃል? ጉዳዩ ያለው የልብ ክርስቶስ ምን ብለዋል? ልባችሁን ጠብቁ የህይወት መውጫ ነውና። አያችሁ፣ ፎከስ የሚያደርገው ልብ ላይ ነው። ለምሳሌ በልቡ በአይኑ አይቶ በልቡ የተመኘ ይላል አመነዘር እንጂ ልብስ ትልበስለት ምናምን አይደለም። የእሷ ልብስ መልበስ እሱን ከዝሙት አያድነው። የልብ ግርዘት ነው የሚያስፈልገው። ለዛ ከሆነው ክርስቶስ ኢየሱስ መጥቶ እናንተ ቅድም ያለው እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ የማሳርፋችኋለሁ። ይሄ ነው የኛ ሸክም እኮ፣ ሌላ ነገር አይደለም እኮ። ኃጢአት ነው ሸክም፣ የልብ አለመፈወስ ነው ሸክም። እሱን አምጡት እኔ ልፈውስላችሁ ላሳርፋችሁ ነው። ስለዚህ ረፍት የሚገኘው ከሱ ነው። ሃይማኖተኛ ግን ይሄንን የሚያደርገው በተለያዩ ቴክኒክ በተለያዩ ሲስተሞች ለማስተካከል መሞከር ነው። አዳምና ሔዋን ኃጢአት በሰሩ ጊዜ ያደረጉት ምንድን ነበር? ራቁታቸውም ሆነ ተፋፈሩ። ስለዚህ መፍትሄ ብለው ያደረጉት ነገር ምንድን ነው? ፀሐይ ሲመታው ሊደርቅና ሊረግፍ የሚችል ጊዜያዊ ልብስ አገለደሙ ይላል። መፍትሄ ያመጣላቸዋል ወይ? ቴምፖራሪ ነው። ከዛ በኋላ ምን አለ? ፀሐይ ያገኘዋል፣ ይደርቅና ይረግፋል። ስለዚህ ጌታ ምን አደረገላቸው? የቆዳ ሰራላቸው። ዝናብም ቢመታው ፀሐይም ያገኘው የማይቀደድ ሊሸፍናቸው የሚችል ነገርን አደረገላቸው። ሁሌም የእግዚአብሔር ሐሳብና የሃይማኖተኛ ሰው ሐሳብ ይለያያል። ቅድም እንዳልኳቸው ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር እንዲሁ የራቀ ነው። ስለዚህ ሐሳባችሁን ተው፣ መንገዳችሁን ተው ወደ እኔ ነው እያለ ያለው። ስለዚህ በሃይማኖት ተቋም ውስጥ ተጠልላችሁ እራሳችሁ ለነገሩ መፍትሄ እየፈለጋችሁ መፍትሄ ያጣችሁ ልንገራችሁ፣ ወደ እግዚአብሔር መፍትሄ ኑ፣ ወደ ክርስቶስ መፍትሄ ኑ። እሱ ነው መፍትሄው። ልብህን ሲገርዝልህ ነው የምታቆመው። ኦኬ፣ ቤተ ክርስቲያን ወይም መስጊድ ውስጥ የተሸፈነች ሴት እሺ፣ መሸፈኗ አዳነ። ታዲያ አስፋልት ስትወጣ ምን ልትሆን? ምን ታደርጋለህ? እዚህ ምድር ላይ እኮ ሃይማኖተኛ ሰዎች ብቻ ሳይሆን ኤቲስቶች ይኖራሉ አይደለ? መብታችን ነው ብለው ራቁታቸውን የሚሄዱ ሰዎች አሉ። ምን ልታደርግ ነው? ያኔ የት ልትገባ ነው? ምን ልታደርግ ነው? ያኔ ባልተገረዘ ልብ ውስጥ ያልተሸፈነ ጉዳይ ሲያጋጥም ልትተው ይመስለዋል። በመሸፈን መፍትሄ የሚመጣ የለም፣ እንደሱ የለም። እኔ አሁን በሚሸፈኑ ማህበረሰቦች መካከል ነው ያደግኩት እና ዝሙታ፣ ርኩሰቱ እዛ ነው የሚበዛው። በነገራችን ላይ የምትፈልገውን ነገር ከሰወሩብህ በቃ እረፍት የለህም። ነገሩን እንደገና ያባብሰዋል። ምክንያቱም ምንድን ነው? ፍላጎትህ ካልተገራ፣ ስሜትህን መግዛት ካልቻልክ ከደበቁብህማ ይብስብሃል። በቃ እረፍት ያሳጣል። ስለዚህ መፍትሄው ምንድን ነው ሲባል የልብ ለውጥ፣ የልብ መታደስ። እንደ አንተ አንዳንዱ ሰው እኮ የሞተ ሰው ጭምር ጋር እኮ ፍላጎቱ የሚያድርበት ሰው አለ እኮ። አንብበናል እኛ መጽሐፍ። ከመጽሐፍ ውስጥ እንደዚህ ያለ ሰው አይተናል። አሁን በተሸፋፈኑት መካከል ይሸፋፈኑ ያለው ራሱ የሞተ ሰው ጋር ፍላጎት። ይሄ እኮ በጣም ዘግናኝ እኮ። ስለዚህ ባካችሁ የልብ ግርዘት ክርስቶስ ኢየሱስ ነው መፍትሄው። ሁሌም ነገራችን ላይ መፍትሄ ክርስቶስ ኢየሱስ ነው። ኑ ልባችሁ ይገረዝ፣ ልባችሁን ግረዙ ነው የሚለው። ስጋችሁን አሸንፉ። በልብ ግርዘት ነው ለውጥ የሚመጣው። መድኃኒት ያለው ልብ ውስጥ ነው። ልብን ነው መግረዝ ያለብን እያለ ነው የሚያስተምረው። አሁን ጸሎታችንን ተመልከቱ ልዩነቱን። ምን እንዳለ ምን እንዳወራ ሳያቅ
ጎንበስ ብሎ ተነስቶ ከዛ ይሄዳል። ጌታ ኢየሱስ ክርስቶስስ ሰው በልቡ አምኖ ባፉ እንዲመሰክር ድነትን እዚህ ላይ ያስቀምጧል። ስለ ጸሎት እንኳን ሲናገር ምንድን ነው ያለው? በቃ በችግር ውስጥ ያለ ካለ ይጸልይ፣ ደስ ያለው ከሆነ ይዘምር። መፍትሄውን ተመልከቱ እንጂ ከላይ ያለውን ነገር አስተካክለ ጎንበስ ቀና ምንም ብለ ነገሩ እንዴት ተፈወሰ ማሰብ ሞኝነት ነው። ክርስትና በሰው ህይወት ውስጥ ስር ነቀል ለውጥን ያመጣል። በነገራችን ላይ ክርስትና ስር ነቀል የውስጥ ስለሆነ የልብ ስለሆነ ከሃይማኖቱ ውጭ ያሉ ሰዎችም ከእምነቱ ውጭ ያሉ ሰዎችም አይገባቸው፣ በእምነቱ ውስጥ ሆኖ ሃይማኖተኛ ሰዎችም አይገባቸው። ግልጽ አይደለም። ለምን? ሁሌም ስጋዊ ሰው ከላይ ነው የሚያስበው። እጅ ስለመታጠብ፣ እግር ስለመታጠብ፣ ፀጉርን ስለማስተካከል የሆነ ነገር ነው የሚታየው። አይ ፈውስህ እሱ አይደለም፣ ችግርህም ፀጉርህ አይደለም፣ ችግርህ ልብህ ነው፣ ፀጉርህ አይደለም። የኔ ፀጉር እንደዚህ አድርጌ ፂሜን አስተካክዬ ምናምን ይሄ አይደለም ችግር። የኔ ችግር ልብ ነው። ፈውስ የሚያስፈልገኝ ልቤ ላይ ነው። ንጽህና ላይ አይደለም ችግር ያለው፣ መታጠቡ ላይ አይደለም ችግር ያለው። ቆሻሻ ያለው እውነተኛው ቆሻሻ ያለው እጅ ላይ እና እግሬ ላይ አይደለም። እውነተኛ ቆሻሻ ያለው ልብ ውስጥ ነው። መፍትሄ የሚያስፈልገው ልብ ውስጥ ነው። ለዛ ነው ክርስቶስ ኢየሱስ ልባችሁን ጠብቁ፣ የህይወት መውጫ ነው። ህይወት የሚወጣው ከልብ ውስጥ ነው። ፈውስ የሚያስፈልገው ልብ ውስጥ ነው ያለው። ሃይማኖተኛ ውጫዊ ነው፣ አማኞች ውስጣዊ ናቸው። ፈውሳቸውም ከውስጥ ነው፣ ከልብ ነው። ለዛ እኮ ነው ስለሰደብከኝ እገልሃለሁ ይልሃል። ስድብ ኃጢአት ከሆነ መግደል ኃጢአት አይሆንም? ተሰርባለሁ ሪዝን ነው። በቃ ለስድቡ ምላሽ መሰጠት ያለበት መግደል ነው። ለዛ እኮ ነው የሆነ የሃይማኖትን መሪ በሐሳብ ስትነካበት እገልሃለሁ እምላለሁ ይላል። ታዲያ የእሱ መሳደብ ኃጢአት ከሆነ ያንተ መግደል እንዴት ኃጢአት አይሆንም? አያስበውም። የልብ ፈውስ የለውማ፣ የልብ ለውጥ የለውም። ሁሉን የሚያስበው በውጫዊ ነው። መስደብ ኃጢአት ከሆነ መግደልም ኃጢአት። ሰርቦህ ከሆነ ለስድቡ ምላሽ ሰጥተህ ተሳርበህ ከሆነ ቅደም ተከተል ነው እንጂ ልዩነቱ የተሳደበው መጀመሪያ የቀጠልከው ስድብ አንተ ነህ አለ። ዑስማን የሚባል ሰውዬ ምን ይላል? አንድ ሰው መጥቶ ሰድቦህ በጥፊ መጥቶህ ከዛ አንተ መልሰህ ሰርበህ በጥፊ ከመታኸው ምን ማለት ነው? እሱ እምነትን መኖር አቅቶኛል፣ እውነተኛውን ህይወት መኖር አቅቶኛል ማለቱ ነው። ከዛ ምላሽ ስትሰጥለት እኔም ራሱ አልቻልኩም፣ እኔም መኖር አልቻልኩም ማለት ነው። እሱ መኖር አቅቶት ተሳደበ፣ እሱ መኖር አቅቶት በጥፊ መታ፣ እሱ መኖር አቅቶት ሲልህ አንተ ደግሞ መልሰህ አይ ብለህ ምላሽ ስትሰጥ እኔም እኮ መኖር አቅቶኛል፣ ትሁትና ይቅር ባይ መሆን አቅቶኛል፣ በይቅርታ ማለፍ አቅቶኛል፣ ትዕግስት አጥቻለሁ ማለት ነው ይላል። ስለዚህ በሀገሬና በዛኛውን በእስልምና ሃይማኖት ማለት ነው በሀገር እና በሚስት በሃይማኖት ድርድር የለም ይላል። ኦኬ፣ ምንድን ነው ድርድር የሌለው? በእምነቴ ላይ ከመጣ አለቅህም ይላል። እንደው እውነታው እናውራ ከተባለ እምነቱ የማን ነው? እንደው ባለቤቱነቱን እንውሰድና እምነቱ የማን ነው? ቆይ በክርስቶስ ኢየሱስ የምናምንበት ይሄ ህይወት የዳኒ ብቻ ነው? እንዴት በክርስቶስ አማኝ ነኝ እኔ የወንጌል አማኝ ነኝ ማንም አይነካው እምነቴ ላይ ማን ነው የሰጠ? የግል ያደረገው ሃይማኖት ብለህ ለሰው ልጆች ነው የመጣው ብለህ የኔ ብለህ ሽንጥህን ገትረህ የምትከራከርለት ለአንተ ማን ነው የሰጠህ? ሃይማኖተኛ እንደዛ ነው። የኔ ነው ይላል። ትነካና እምነቴን ትነካና በእምነት ድርድር የለም ይላል። ባይዘወይ እምነትህን የነካብህ ሰውዬ አንተ ደግሞ እሱን እየነካ ነው። ሁለቱም መንካት ነው። እምነትህን ከሰደበ አንተ እሱን ከሰደብክ ሁለቱም ስድብ። እምነትህ ላይ ሲያደርግ አንተ ገላለሁ ስትል አፍተሮል አንተም ነፍሰ ገዳይ ነህ፣ እሱም ተሳዳቢ ነው። ሁለቱም አንድ ናቸው። ለውጥ የለም። እግዚአብሔር ሚዛናዊ አምላክ ነው። ሁሉን እንደ ስራው የሚከፍል አምላክ እንጂ የሚያዳላ አምላክ አይደለም። ለሰው ሁሉ እንግዲህ ሳያዳላ የሚፈርድ አምላክ እንደሆነ ካወቃችሁ በምድር ስሩ በጥንቃቄ ነው። ስለዚህ አሁን አንድ ሙስሊም
ተሳደበን የተሳደብ መሐመድ እኔን ስለሚከተለኝ ቢሳደበም ችግር የለው ሙስሊሙ ግን ስለተሳደበ አይልም። እግዚአብሔር አይልም። እንደሱ ስድብ ነው። ማንም ይሳደበው ማንም ያደርገው። አማኝሳ ምንድነው የሚለው? ክፉ አድራጊዎች፣ ተሳዳቢዎች፣ ነፍሰ ገዳዮች የዘላለም ሕይወት እንዲያገኙ እንዲድኑ መልእክተኛ ሆኖ ተልኳል። የፍርድ ሰው አይደለም። እነሱ እንዲድኑለት ነው የሚፈልገው። የልብ ግርዘት ያስፈልገናል ነው። ስለዚህ በክርስቶስ ኢየሱስ ሳታምኑ በተለያየ ሲስተም ራሳችሁን ጠጋግናችሁ ሳትፈወሱ ጌታ ኢየሱስ መጥቶ መኖሪያችሁ ገሃነም ከሚሆን ይልቅ ኑና እውነተኛ ፈውስ ከክርስቶስ ተቀበሉ። ያነ ከጌታ ጋር ለዘላለም ትኖራላችሁ። ዛሬ በዝሙት በእርኩሰት የተሞላ ልብህን በመሸፋፈን አስታግሰው ዓይንህን በመሸፈን አስታግሰው ነገ መጠገን ማለት ነው። ነገ ጌታ ኢየሱስ ሲመጣ ልብህ ውስጥ አለ ሲልህ ምን ምላሽ ትሰጣለህ? ዛሬ በመታጠብ ከላይ በማሳመር ፂምህን በማሳደግ ሻወር በመውሰድ እጅህን በመታጠብ ሸንግልኸው የውስጥ ቆሻሻ አልታጠበም ሲልህ ምን ምላሽ ትሰጠዋለህ? ይልቁንም የውስጥ የልብህን ቆሻሻ አጥቦ ንጹህ የሚያደርግ ክርስቶስ ኢየሱስ ስላለ ኑ ወደ ክርስቶስ ኢየሱስ ነው የምንላችሁ። የመጨረሻ መልእክት ማስተላለፍ የምንፈልገው በወንጌል አምኛለሁ ብላችሁ ይህ ህይወት ያልገባችሁ ዝም ብላችሁ የእምነቱ ጠባቂ ነኝ ብላችሁ ራሳችሁን የምታስቡ ሰዎች ካላችሁ ይህን ልንገራችሁ። ስለ ራሳችሁ መጀመሪያ አስቡ። ስለ ልባችሁ ንጽህና መጀመሪያ አስቡ። ከዛ በኋላ የወንጌል ምስክሮች መሆናችሁን ወቁ። የወንጌል ምስክሮች እንጂ የቤተ ክርስቲያን ጠበቃዎች፣ ሃይማኖት ጠበቃዎች አይደለም። አፖሎጀቲክስ ማለት ምንድነው? እምነትን ማቀብ ማለት እውነትን ከሐሰት እየለዩ እውነት ለሰው ልጆች እንዲደርስ ምስክር ሆኖ መቆም ማለት እንጂ ሃይማኖቱን በተሳለ ምላስ በክፉ ሐሳብ ሰዎችን እየገረፉ እኛ ትክክል ነን እናንተ ስህተት ናችሁ ማለት አይደለም ትርጉሙ። እውነትና ሐሰትን በመለየት እውነት ወደ ትውልድ እንዲደርስ የማድረግ የምስክርነት ስራ ነው አፖሎጀቲክስ የሚባለው። ይሄ ነው ጉዳዩ። ስለዚህ እነዛ በጨለማ ውስጥ ያሉ በውጫዊ ነገር የሚታመኑ እነዛ ሰዎች ውስጣቸው እንዲፈወስ ሁላችንም አብረን እንስራ እላለሁ። ጌታ ኢየሱስ ይባርካችሁ። አሜን። ጸጋ ይብዛል። አሜን። ተባረክ። አንድ ቃል ጨምርና እንጨርሳለን። እንጨርስ ካላችሁ ማለት ነውና በጣም ተመችቶኛል። እኔ ጌታ ይባረክ። ይሁዳ ላይ ቁጥር 17 ላይ እንዲህ የሚል አለ። እናንተ ግን ወዳጆቼ ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ ይላል። በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። እነርሱ በመጨረሻው ዘመን በኃጢአተኝነት እንደ ገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ብለዋችኋልና። በኋለኛው ዘመን ምን ይሆናሉ አለ? በኃጢአተኝነት እንደ ገዛ ምኞታቸው እየሄዱ ምን ይሆናሉ? ዘባቾች ይሆናሉ። ዘባች የሚበዛበት ማለት ነው። ዘባች የሚበዛበት ምንድናቸው እነዚህ ሰዎች ስትል የሃይማኖት መልክ አላቸው ይላል። በጣም ስታያቸው ከኛ በላይ ሃይማኖት የለም፣ ከኛ በላይ እኮ እኛ ሁሉን ነገር ያሳየናችሁ፣ እኛ እኮ ነን እንዲያደረግናችሁ፣ እኛ እኮ ኤበረር ነን የሚሉ ሰዎች ማለት ነው። ኤበረር ነን የጧቱ ነን የሚሉ ሰዎች ናቸው። ግን ምንድነው ካለ እነዚህ በኃጢአተኝነት እንደ ገዛ ምኞታቸው የሚኖሩ ናቸው። ከዛ ደግሞ ዘባቾች ናቸው ይልና እነዚህ የሚለያዩ ስጋንም የሆነ መንፈስ የሌላቸው ስጋውያንም የሆኑ መንፈስ የሌላቸው ሰዎች ናቸው ይላል። መንፈስ የሌላቸው ሰዎች ናቸው። መጽሐፍ ሲናገር ሮሜ ላይ
የጌታ መንፈስ የሌለው እርሱ የማን ወገን አይደለም ይላል ሮሜ 8 ላይ የእግዚአብሔር ወገን አይደለም ይላል። ስለዚህ እነዚህ እኮ ቸርች ውስጥ ናቸው ያሉት፣ በቤተ ክርስቲያን ውስጥ ናቸው ያሉት፣ የሆነ ተቋም ውስጥ ገብተዋል። ግን ምኖች ናቸው ይላል? መንፈስ የሌለባቸው ናቸው። ሰው መንፈስን ተቀብሎ ተሳዳቢ መሆን የለበትም። ሰው መንፈስን ተቀብሎ በነገራችን ላይ ይሄ እኛም ጋር በጣም ታውቃላችሁ አይደል? እኛ ጋር ፕሮቴስታንት ተቀንትል ውስጥ አንዳንዴ እንዴ ምንድነው ተላይተናል እንዴ ትላለህ? ምንድነው የምንወስደው ወንጌሎች ሲላያል እንደ በየቸርቹ ትላለህ? እኛም ጋር ምን መደረግ አለበት? ቆም ብለን ራሳችን መፈተሽ አለብን። ማየት መቻል አለብን። ሪል የሆነውን ላይፍ መኖር አለብን። አይ እንዲህ የሚያደርጉት ሰዎች ምን የሌላቸው ናቸው አለ? መንፈስ የሌለባቸው ሰዎች ናቸው ካለ በኋላ እናንተ ግን ይላል ለሚጽፍላቸው ሲጽፍ እናንተ ግን ወዳጆቼ ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ፣ ሃይማኖት የተባለው እዚህ ጋር እምነት የሚለው ነው የሚይዘው፣ ፌዝ የሚለው ነው የሚይዘው። ስለዚህ ሃይማኖት ማለት ቅድም ያወራን ነበርና ትርጉሙ ሃይማኖት ማለት ማመን መታመን ማለት ነው። እግዚአብሔርን ማመን በእርሱ መታመን ማለት ነው። ስለዚህ እዚህ ቦታ ላይ በተቀደሰ ሃይማኖታችሁ ማለት በተቀደሰ እምነታችሁ ወይም እናንተም በምትታመኑበት በእርሱ ራሳችሁን ለማነጽ፣ አንደኛ ማንን ለማነጽ? ራስን ለማነጽ፣ በሃይማኖት ራስን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ። በመንፈስ ቅዱስ መጸለይ መትጋት የሚሉ ነገሮች እናያለን። ወደ ዘላለም ሕይወት የሚወስደውን የጌታችን ኢየሱስ ክርስቶስ ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አዲኑ፣ አንዳንዶችንም በስጋ የረከሰውን ልብስ እንኳ እየጠላችሁ በፍርሃት ማሩ። አያችሁ፣ በስጋ የረከሰውን ልብሳቸውን እያያችሁ እንኳ ምን አድርጓቸው? ማሩ። ክርስትናዬ ነው። እንድንምር የተጠራን ሰዎች ነን። እንድንምር። አዎ፣ አንድ ጊዜ ወንድሜ ቢበድለኝ ስንት ጊዜ ይቅር ይበለው አለ? 7 ጊዜ 70። 7 ጊዜ 70 አለ። 7 ጊዜ 70 ማለት 400 ምናምን አካባቢ። እንዲያው ያንን በሰዓት ብታካፍሉት በየደቂቃው ቢያስቀይማችሁ እንኳን በዛ ልክ እንኳን ይቅርታ በሉ እኮ ነው የተባለው። በየ5 ደቂቃ ምናምን አካባቢ ነው። ከዚህ ቀደም በየ5 ደቂቃው አንድ ሰው በየ5 ደቂቃው ቢያስቀይማችሁ በየ5 ደቂቃው ይቅር በሉ ተብለን ነው የተጠራ ነው። ይሄ ነው መጽሐፍ የተናገረልን። ይሄ ነው ቅድምም ሲናገር እንደነበረው የአይምሮ ለውጥ መጽሐፍ ሲናገር በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ካለ ቤተ ክርስቲያን ያለን ክርስቲያኖች ክርስቲያንን ብለን የምንናገር ሰዎች የአይምሮ ለውጥ ያስፈልገናል። ውጩን መልክ መምሰል የለብንም። ልንመስለው የተጠራን ነው አለ። ፓስተርን እንድንመስል አይደለም፣ ቄሱን እንድንመስል አይደለም፣ የሆነ ሰውዬ እንድንመስል አይደለም የተጠራን ነው። የተጠራን ነው የልጁን መልክ እንድንመስል ዘንድ ነው። ክርስቶስ ኢየሱስን እንመስል ዘንድ ነው። ስለዚህ በአይምሮ መታደስ የሚለው ዝጋ ነው። መታደስ እንጀምር ነው። በአይምሮ መታደስ የሚለወጠውን አዲሱን ሰው ምን ብላችኋል? ለብሳችሁታል። እሪል ክርስቶስ ኢየሱስን ከለበስ ነው በአይምሮ መታደስ እየተለወጥን እየተቀየርን የልጁን የኢየሱስን መልክ እያንጸባረቅን መሄድ እንዳለብን ነው የሚያሳየው። በጣም ብዙ መሐሪ መሆን በጣም አንዳንድ ጊዜ ያለው ሚዲያ ላይ የምናየው ነገር አለ። ቂመኛ የሚሆነው ሰው ቂመኛ ይሆናል። የዛሬ ዓመቱን አምስቶ ሰው ይወቅሳል። የዛሬ ዓመት ሰው እንዲህ ነበር ማስተምረው፣ አሁን ግን አሻሽል ያለው ይቅርታ ካለ ኦሬዲ በቃ አልፏል። ኦሬዲ እግዚአብሔር እኮ ይቅር ብሎ ጨርሶታል። የሰው ልጅ ግን የዛሬ 2 ዓመት የ3 ዓመት ቪዲዮ አምጥቶ ሰውየው እግዚአብሔር ጋር ጨርሷል እኮ። ከዛሬ ዓመት በፊት ከሌ ስታመነዝር ታይተ ከሌ ይሄ ቪዲዮ ከሌ በፊት ያመነዝር ነበር፣ ከሌ በፊት እንደዚህ ነበር። እግዚአብሔር ይጠብቀን ወዳጆቼ። ያ ፍቅር ከሌለን ከንቱ ነው፣ ከንቱ
እግዚአብሔር ያለፈ ነገርህን አያስበውም። የትናንትናውን ነገር እግዚአብሔር ብትጠይቀው እረስቸዋለሁ ነው የሚለው። የሰው ማይንድ ግን አይረሳም። አምና ዳኒ ይሄንን ስታረጋ ይቻላል አምና እኮ ያስቀየምክ ብዬ ይዙት ሄዳ እስከዚህ ቪዲዮ አንዳንዱ ሰው ታውቃላችሁ አይደል? ቪዲዮ ለክፉ ቀን ብሎ ሴቭ የሚያረጋለ ወዳጅ ሲሆን ወዳጅ ሆኖ እኮ ነው አብሮ እየጠላ አብሮ እየበላ አብሮ እየጠጣ አብሮ ላይ እየገባ አብሮ እንደሚ ይያለው ቪዲዮ ሴቭ አድርጎ ያስቀምጥና የሆነ ቀን ላይ ዳኒ የሆነ ድክመት ሳገኝበት ያኮ ቪዲዮ አለ ትላለህ። አወጣዋለሁ የምንለው አይደለም። በቃ ፍቅር ሁሉን ይሸፍናል። አየህ ፍቅር ምህረት ነው። ምህረት ደግሞ ሁሉን ይቅር ማለት ነው፣ መሸፈን ነው፣ በደለኝነትን መተው ነው። እና በጣም ብዙ በደሎች እኛ ጋር አለ፣ ብዙ ድካሞች አለ። እግዚአብሔር ይሸፍንልን፣ የምር ይሸፍንልን። እግዚአብሔር ምህረት እንድናደርግ ፍቅር እንዲኖረን እንድንተሳሰብ በአይምሯችን መታደስ ሪል እንድንታደስ ሪል እንድንለወጥ አይደል? እንድንለወጥ ለማስመሰል ሳይሆን ቪዲዮ ማስቀመጥ ያለብን ለማስተማር መሆን አለበት። የሚያስተምር ቪዲዮ ነው መያዝ ያለብን። የሚያስተምር ወንድሜን ያስተምረው ይችላል የምንለው ይሄን ትምህርት ይጠቅመኛል የምንለው እንጂ በጣም አንድ ሴትዮ እንዳለች አለና አንዷ የደጅ ከጌታ እስከ ሰውየው ጋር አባ በቃ ጌታ ዛሬ ተገልጾልኝ እንዲያሳየኝናል በሌላ ቀን ጌታም እንዲህ አለኝ ምናምን ያይት በጣም ታሰለቻቸውና እስኪ ጥሩ እስኪ ጌታን ጠይቅልኝ አላት። ምን ልጠይቅልህ? በዚህ ቀን እንደዚህ የሰራው ኃጢአት አለ እና ያ ኃጢአት ምን እንደሆነ ያንን ኃጢአት ንስሐ ገብቼበታል ያ ኃጢአት ምን እንደሆነና ደግሞ ሌላ ነገር ምን እንደሆነ አለ ያንን እንዲነግረኝ ነገር ጠይቂው እስኪ ይላል። ከዛ ጌታ መጣና እንዲህ ያለው ነገር እንደነው የሆነ ሰውዬ እንደዚህ ብሎ ነበር በዚህ ቀን የሰራው ኃጢአት ምንድነው አለች። ያኛውን ነገራትና ይሄኛውን ግን ኃጢአቱን እኔ እረስቸዋለሁ አላት። እግዚአብሔር ኃጢአቱን ምን ብየዋለሁ አላት? እረስቸዋለሁ አላት። ንስሐ የገባበትን ኃጢአት እረስቸዋለሁ አለ። እግዚአብሔር ንስሐ ከገባችሁበት ቀን ጀምሮ እረስቶታል። የትላንት ላይ የሚባል ነገር የለም እና ይሄን ደግሞ የሚመጣው አዲሱ ሰው መልክ ስንይዝ ነው። አስተሳሰባችን መቀየር ካልቻለ መጽሐፍ እኮ ሲናገር መልካምን ስራ ለማድረግ ዳግመኛ የተፈጠርነን ነው የሚለው አይደል? ስለዚህ የተፈጠርንበትን መልክ መኖር አለብን። ያ የተፈጠርንበትን ለመኖር ደግሞ በትክክል መፈጠራችንን ቼክ ማድረግ አለብን። በትክክል አምኔ ነው ወይ የተወለድኩበት ትክክለኛው መልክ አለ ወይ የሚለውን ነገር ራሳችን መፈተሽ አለብን። አንዳንዴ መራራነት ከሞላን ምን ሆኜ ነው ዘሩ እንዴት ነው ቼክ ማድረግ አለብን። ዘራችንን የተፈጠርንበት ዘር መልክ ካልሆነ አየ መጽሐፍ ሲናገር በኔ ብትኖሩ አይደለም የሚለው በሱ ስትኖር የዛን ዘር ነው የምትይዘው። በግንዱ ከኖርክ የግንዱ ዘር ነው ሊኖር የሚገባው። ልታፈራ የሚገባው የግንዱ መልክ ነው ሊኖር የሚገባው። ያ መልክ ከሌለ ግን ዘራችንን ቼክ ማድረግ መቻል አለብን። ጌታ ኢየሱስ አንድ ትምህርት አስተማራቸው ደቀ መዛሙርቱን አለ ከዓለም እንድትወጡ ሳይሆን አለ በዓለም ውስጥ እንድትጠብቃቸው አለ። እግዚአብሔር የሆነ አሪፍ ጫካ ውስጥ ብቻን ብትገባ ከኃጢአት ትወጣለህ ማለት አይደለም። ኃጢአት አይምሮ ላይ ነው የሚሰራው፣ አስተሳሰብ ነው። ቅድም አንዳንድ ኮሜንት ስታረጉ የነበራችሁ ራቁታትና ቸርች ትሄድ እያላችሁ ነው ልብሳት ትልበስ እያላችሁ ነው ስትሉ ነበር ማምር ሲናገርና እንደዚህ እኔ ጋር እንደሚሉ ሰዎች ነበሩ። እንደዛ ማለታችን አይደለም። ልብሳት ትልበሱ ማለት አይደለም። ልብስ ልበሱ በጣም መጽሐፍ ቅዱሳዊ ነው። ግን መልበሳችሁ ከኃጢአት ሊያነጻችሁ አይችልም ነው እያወራን ያለነው። ኃጢአት የሚመነጨው ማይንድ ላይ ነው በአይምሯችሁ መታደስ ላይ መለወጥ ነው። ይህም ደግሞ የሚገኘው በክርስቶስ ኢየሱስ በመሆን ነው። ጳውሎስ ታስታውሳላችሁ ምዕራፍ 7 ላይ የምወደውን እሱን አላደርግም አለ፣ የማልወደውን እሱን አደርጋለሁ እያለ ከኃጢአት ጋር ሲታገል ታዩታላችሁ። ምዕራፍ 8 ላይ ልክ ምዕራፍ 7 መጨረሻው ቁጥር ላይ በጌታችን ኢየሱስ ክርስቶስ ምስጋና ይሁን ካለ በኋላ ምዕራፍ 8 ቁጥር 1 ላይ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም ይላል? ኩነኔ የለባቸውም ይላል። ለምንድን ነው ኩነኔ የለባቸውም የተባለው ሲባል
እኛ ያልቻልነው ስጋ ያልቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ ልኮ አድርጓልና አለ። አንተ አልቻልክም፣ እኔ አልቻልኩም፣ ማንም አልቻለ። በእኛ ምትክ ግን የቻለ ጌታ አለ፣ ኢየሱስ ይባላል። በእኛ ምትክ የቻለልናል። እኛ አልቻልንም፣ እሱ ችሎታል። እኛ አላሸነፍንም፣ እሱ አሸንፎልናል። እኛ ደካሞች ናን፣ እሱ ብርቱ ነው። ይህንን የብርታቱን ጉልበት ደግሞ በእኛ ሊገልጥ ይፈልጋል። እኛ በእርሱ ሁነን ይላል አይደል? የእግዚአብሔር ቃል የእግዚአብሔር ጽድቅ ሁነን እንጠራ። ስለዚህ በእርሱ ስንሆን የምንቀበለው የእግዚአብሔር ጸጋ አለ። ያ ጸጋ ደግሞ ከዓለም ርኩሰት የሚያነጻ ነው። የእግዚአብሔርን እየመሰልን እንድንኖር፣ አስተሳሰባችን እንዲለወጥ፣ ከኃጢአት በሽታ ነፃ ወጥተን። በነገራችን ላይ በጣም ኃጢአት በሽታ ነው። ይሄ የኃጢአት በሽታ ደግሞ ዋናው የኃጢአት በሽታ ታውቃላችሁ፣ ጌታ ኢየሱስን አለማመን ነው አይደል? ጌታ ኢየሱስን አለማመን የኃጢአቶች ዋና በሽታ እሱ ነው። እሱን ኢየሱስን አለማመን ታላቅ በሽታ ውስጥ ስለሆናችሁ የዘላለም ሕይወት የላችሁም። ከሞት ወደ ሕይወት አትሻገሩም። በኩነኔ ውስጥ ናችሁ። በሕግ ውስጥ ናችሁ። ከኃጢአት አልታጠባችሁም። ዳግም አልተወለዳችሁም። የእግዚአብሔር ልጅ አልሆናችሁም። አዲስ ፍጥረት አልሆናችሁም። እንደገና ለዘላለም ፍጹማን አልሆናችሁም። ስለዚህ እነዚህን ነገሮች ስትመለከቱ ስለዚህ እሱ ስንመለከት መጽሐፍ ቅዱሳችን በትክክል የሚያስቀምጠው አንደኛ ከኃጢአት ለመታጠብ በኢየሱስ ማመን ያስፈልጋል። በጣም ወሳኝ ነው። ከኃጢአት ለመታጠብ በኢየሱስ ማመን፣ የዘላለም ሕይወት ለማግኘት በኢየሱስ ማመን። መጽሐፍ ሲናገር የዘላለም ሕይወት እንዴት ነው የሚለው? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት ማለት አለመጥፋት ማለት ነው። አለመጥፋት ለዘላለም ከእግዚአብሔር ጋር ለመኖር የተሰቀለው ኢየሱስን ማመን ያስፈልጋል። እንደገና እሱን ስታምኑ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም እንዳለ ወደ ፍርድ እንዳትመጡ እርሱን ማመን አለባቸው። ሌላ ኩነኔ አልባ ሕይወት ሮሜ ምዕራፍ 8 ቁጥር 1 ቅድም ያወራሁት ኩነኔ አልባ ሕይወት እንድትኖሩ ማንም ሊኮንናችሁ የማይችለው በማን ስታምኑ ነው? በጌታ በኢየሱስ ስታምኑ ነው። በጌታ በኢየሱስ ከኃጢአት ታጥባችኋል ይላል፣ ጸድቃችኋል ይላል፣ ተቀድሳችኋል ይላል። በኢየሱስ ስታምኑ። በኢየሱስ ካላመናችሁ ዳግም አልተወለዳችሁም፣ የእግዚአብሔር ልጅ አይደላችሁም፣ የእግዚአብሔር ጸጋ የላችሁም። ዋና ላወራ የፈለግኩት የእግዚአብሔር ጸጋ የላችሁም። የእግዚአብሔር ጸጋ የሌለው ሰው ደግሞ ጥሩ ብትለብሱም፣ ቆንጆ ብትሆኑም፣ በጣም በቃ ጥሩ ጸባይተኛ ብትሆኑም፣ በሰፈር የታወክ ጸባይተኛ ብትሆንም፣ አገር ምድሩ የመረጠል ሰው ብትሆንም፣ ነገር ግን በእግዚአብሔር ዘንድ ዋና ኃጢአተኛ ነህ። ዋና ኃጢአተኛ፣ በጣም ጽዋ የተባልክ ሰው ኢየሱስን ካላመንክ፣ ኢየሱስን ካልተቀበልክ ዋና ኃጢአተኛ ነህ። ኃጢአተኛ ጻድቅ አይደል? ኃጢአተኛ ጻድቅ። በሰው ዘንድ ጻድቅ ተብለህ ትታያለህ፣ በእግዚአብሔር ዘንድ ግን ኃጢአተኛ ነህ ትባል። ስለዚህ ኢየሱስን ስትቀበል ሁለቱንም ነገሮች ታገኛቸዋለህ። ሁለቱንም የምታገኝ የመጀመሪያ በእግዚአብሔር ዘንድ አክሴፕታንስ ይኖራል። ሰማይ ይቀበላችኋል። ሰማይ ከተቀበላችሁ ደግሞ ወዳጄ ትልቅ እረፍት እኮ ነው። ስለዚህ ይህን ሰማይ ለመቀበል የመጀመሪያው ማድረግ ያለባችሁ እርሱ ብቻ አዳኝ እንደሆነ መቀበል ነው ያለባችሁ። ኢየሱስ ብቻ ነው አዳኝ። ኢሳይያስ 43 ቁጥር 11 ላይ እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ይላል። እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ይላል። ይህንን አዳኟን የሐዋርያት ሥራ 4:12 ላይ መዳን ይልና ደግሞ ሐዋርያት በሌላ በማንም የለም ማለት በሌላ በማንም የለም እንድንበት ዘንድ ተገቢ የሆነ ለሰዎች የተሰጠ ስም ከሰማይ በታች ሌላ ስም የለም ነው። መላእክትም የመሰከሩለት እርሱ ነው። ለማርያም በተናገር ለማርያም ጮኛ ለዮሴፍ መልአኩ ሲገለጥ ምንድነው ያለው? ከእርሷ የሚወለደው ሕዝቡን ሁሉ ከምን ያጥናል? ከኃጢአት ያድናቸዋል አለ። አይ መልአኩ እኔም አድናለሁ፣ እሷም ታድናለች፣ እሱም ከእሷ የተወለደውም ያድናል፣ ተባብረን ያው እናድናለን አላሉ። ሰዎች ናቸው ያድናሉ ብሎ ያስቀመጧቸው እነዛ።
መልአኩ ብትጠይቁት ምንድነው የሚለው? ገብርኤልን ብትጠይቀው ምንድነው? ከእርሷ የሚወለደው እርሱ ያድናል ነው የሚለው። ከእርሷ የሚወለደው ነው የሚያድነው ነው የሚለው። ሚካኤልን ብትጠይቀው ከእርሷ የሚወለደው ነው የሚለው። ዮሴፍን ብትጠይቀው ታድናለህ ዮሴፍ ጻድቅ እኮ ነው ብትለው ኖ እኔ አላድንም ከእርሷ የሚወለደው እሱ ያድናል ነው የሚለው። ማርያምን ብትጠይቋት የሚላችሁን ስሙ እርሱ ነው የሚያድነው ነው የምትለው። እርሱ ነው የሚያድነው ነው እንዲህ አለች፣ በአምላኬ በመድኃኒቴ ነፍሴ ሐሴት ታደርጋለች አለች። ማርያም የምትናገረው ነገር ምንድን ነው ከተባለ እሱን ስሙት፣ እርሱ ብቻ ነው አዳኝ ነው። እርሱስ ምንድን ነው የሚለው? እውነት እኔ ነኝ፣ ሕይወት እኔ ነኝ፣ መንገድ እኔ ነኝ፣ በእኔ በቀር ካልሆነ ማንም ወደ እግዚአብሔር መንግሥት አይገባም ነው የሚለው። የመግቢያው በር አንድ በር ብቻ ነው ያለው። ብዙ በሮች የሉ፣ ብዙ መንገዶች የለም፣ አንድ መንገድ ነው ያለው። ብዙ ሕይወቶች የለም፣ አንድ ሕይወት ነው ያለው። ብዙ እውነቶች የሉም አይደል? እውነት ብዙ ናቸው የሚባል እውነት ብዙ የሉም፣ አንድ እውነት ነው ያለው። ያም የናዝሬቱ ኢየሱስ ይባላል። ሰዎች የዘላለም ሕይወትን ለማግኘት እዚህ የምትሰሙን ሰዎች ወንጌል የዘላለም ሕይወት የሚሰጠው ብቸኛው መድኃኒት ኢየሱስ ክርስቶስ ነው። ልክ በተወለደ ጊዜ የተነገረው መላእክት ብዙ መላእክት ነበሩ። በዛን ጊዜ ብዙ መላእክትም ሲናገሩ ምንድን ነው ያሉት? ዛሬ በዳዊት ከተማ እርሱ መድኃኒት የሆነ እኛ አላሉም። እርሱ የት የተወለደው ሕፃን እኮ ነው። አዎ ሕፃኑ ምንድን ነው? የተወለደው መድኃኒት ነው። የተወለደ መድኃኒት ነው። ስለዚህ ሰዎች ለመዳን ይህንን መድኃኒት መውሰድ መቻል አለባቸው። ምክንያቱም ለኃጢአታችን ብቸኛ የሞተ ኢየሱስ ክርስቶስ ብቻ ነው። ሌላ ሰው የሞተ የለም። አበበ አልሞተልም፣ ማርያም ራሱ አልሞተልችልም፣ ሚካኤል አልሞተልም፣ ገብርኤል አልሞተልም። ያልሞተልህ ሊያድን አይችልም። ያልሞተልህ ሊያድነኝ አይችልም። ሙቶልኝ ነው ያዳነኝ፣ ዋጋ ከፍሎልኝ ነው ያዳነኝ። ለዚህ እኮ ነው ኢየሱስ የሰው ልጅ ሊሰቀል ይገባዋል አለ። ሊሰቀል ይገባዋል። ከዛ ጴጥሮስ እንዴ አይሆንብህ እንጂ ምናምን ሲል ጌታ ጴጥሮስን ገሰጸው። ሂድ አንተ ሰይጣን አለው። የሰይጣን መልእክት ነው እንዴ? የኢየሱስ መሰቀል ነው የዘላለም ሕይወትን ሊያሰጥ የሚችለው። ሰዎች የዘላለም ሕይወትን የሚያገኙት ኢየሱስ ሲሰቀል ነው። ስለዚህ ኢየሱስ ተሰቅሏል። የተሰቀለው ክርስቶስ ኢየሱስን ማመን መቻል አለበት። ለኃጢአታችን እሱ ብቻ ነው የተሰቀለው። ለኃጢአታችን እሱ ብቻ ነው የሞተው። ለዚህ ነው መጽሐፍ ሲናገር ከአባቶቻችሁ ከወረሳችሁት በብርና በወርቅ አይደለም አለ፣ በክቡር በንጹህ በክርስቶስ ኢየሱስ ደም ነው የተገዛችሁት አለ። እግዚአብሔር ሊገዛ የሚፈልገው ወንድሜ በደሙ ነው ሊገዛ የሚፈልገው። ማቴሪያል ሰጥቶ አይደለም ሊገዛ የሚፈልገው። የሆነ ነገር አሳይቶ አይደለም ሊገዛ የሚፈልገው። ገንዘቡ ሊያደርግ የፈለገው እግዚአብሔር አንድያ ልጁን ሰጥቶ ነው። አንድያ ልጁን ሰጥቶ ክርስቶስ ኢየሱስ ስለኛና ስለ ዓለም ኃጢአት ሙቶ ለኛ የዘላለም ሕይወትን ሊሰጠን፣ ለኛ የእግዚአብሔር ልጅ ልንሆን፣ የእግዚአብሔር ቤተሰብ ልንሆን፣ ቤተዘመር ልንሆን። ሃሌሉያ። አሁን ምኖቹ ናችሁ ይላል። አንድ ቦታ ላይ ቤቱ ናችሁ ይላል። አንድ ቦታ ላይ ደግሞ ቤተሰብ ናችሁ ይላል። ሃሌሉያ። ቤተሰብ ነን። እሱ የወይን ግንድ ነው፣ እኛ ቅርንጫፎች ነን። ቅርንጫፍና ግንድ እኮ ምንም ልዩነት የለም። የዕብራውያን ጸሐፊ እንዲህ ይላል አይደል? የሚቀድሰውና የሚቀደሱት ከስንቱ ሆነዋል ይላል? ከአንድ ሆነዋል ይላል። ሃሌሉያ። ሊቀድስ የሚችለው ሊያቆም የሚችለው የእግዚአብሔር ጸጋ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ብቻ ነው። ሰዎችን ከዘላለም ፍርድ ነፃ ሊያወጣ የሚችል የትኛው ሃይማኖት አይደለም፣ ኢየሱስ ይባላል። ኢየሱስ ይባላል። ጴንጤም ውስጥ ሆነ እንኳን ይሄንን ጌታ በደንብ ካልተረዳው በደንብ ቁጭ ብለህ መረዳት ነው። ይሄንን ጌታ መቀበል ነው። አይ በቃ እኔ ጴንጤ ሁኜ እናቴም ስትወልደኝ ጴንጤ ነኝ፣ አባቴም ሲወልደኝ ጴንጤ ነኝ በሚል ውርስ የለም። የሚወረሰው ብለዋል ፓስተር ዴቭና ጋሻ መሬትና ታጣፊ ሽጉጥ ነው ብለዋል። እና ዛሬ እንደዛ ነው። ዛሬ እንኳን መሬትም የለም የሚወረስ፣ በጣም ከባድ ሆኗል። መሬት የመንግስት ነው እየተባለ ማለት እና የለም። ስለዚህ እምነት የሚወረስ አይደለም፣ የሚታመን ነው። እናንተ የምታርፉበት ነው። ከጴንጤ ልጅ ብትወለድ፣ ከማንም ብትወለድ፣ ከጎዳና ዳሪት ብትወለድ፣ ከባለጸጋ ብትወለድ፣ ከማንም ተወለድ፣ ብቻ ማንም በክርስቶስ ይሁን ነው። ምንም አይጠይቅም። ምንም ክራይቴሪያው ምንድነው ከተባለ ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አሮጌው ነገር አልፏል።
ጳውሎስ እንዳለ እኔ ከእንግዲህ በኋላ አለ ክርስቶስንም በስጋ ያወቅን ቢሆን እንደዛ እናቀው ማለት እኛ ሰውን ሁሉ ከእንግዲህ በኋላ የምናቀው በምኑ ነው አለ በአዲስ ፍጥረቱ ነው አለ በአዲስ ፍጥረቱ የአዲስ ፍጥረት መታወቂያ ይኑረን ሃሌሉያ እግዚአብሔር የአዲስ ፍጥረት መታወቂያ እንዲኖራችሁ ነው የሚፈልገው እንዲኖረኝ ነው የሚፈልገው ስለዚህ የመጀመሪያው ምን ብያችኋለሁ አዳኝ እሱ ብቻ ነው ብያችኋለሁ ሁለተኛ ለኃጢአት የሞተው እሱ ነው ብያችኋለሁ ሶስተኛ ከኃጢአት የሚያነጻው የእርሱ ደም ብቻ ነው የኢየሱስ ደም ብቻ ነው መጽሐፍ ሲናገር ደም ሳይፈስ ምን የለም ይላል ስሬት የለም ቀደም ላይ ያወራ ነበር ስለ ጥምቀትና ሰዎች ብዙ ጊዜ እንዲያወራሉ እሺ እኔ ብዙ ጊዜ ሳወራ ኢየሱስ መስቀል ላይ ተሰቅሎ ምን አገኘህ ስትሏቸው ከዘላለም ሞት እንተላልኩኝ እንዲያልኩኝ ይላችሁና ጨረስን ብላችሁ ስትመልከቱ እንደገና ሌላ ይጨምሩበታል ደግሞ እሺ በጥምቀት ተሳስቱ ያንኑ ይደግሙባችኋል በጌታ ራት ተሳስቱ ያንኑ ይደግሙባችኋል በስራችሁ ተሳስቱ ያንኑ ይደግሙባችኋል ያንን አይደጋግመውም አንድ ጊዜ መስቀል ላይ ፈጽሞታል አንድ ጊዜ መስቀል ላይ ፈጽሞታል የተቀሩት በሙሉ የተሰጡን ስጦታዎች ምንድናቸው ከተባለ እኛ በምድር ላይ ስንኖር ራሳችንን እንዴት እየቀደስን እንዴት ካለም እየለየን ምንኖርበትን ስርዓት ነው ያስቀመጣል አይደል በጣም እሱ ነው በቃ ልክ ለምሳሌ የጌታ ራስ ስንወስድ ሁሉ ጊዜ የምናስበዋል አይደል የጌታን ሞትና ትንሳኤውን እናስባለን የኢየሱስን ትንሳኤ ኢየሱስ የሚመለስበትን የበጉን ራትን እናፍቃለን እንደገና ደግሞ ከወንድሞች ጋር ያለንን ህብረት እናያለን አንያ ቆሮንቶስ 10 ላይ የሚናገር 17 ላይ እኛ ብዙዎች ስንሆን አንዱን እንጀራ ስንቆርስ ይላል አይደል ያ አንዱን እንጀራ ስንቆርስ ህብረታችንን እናያለን ስጋውን ስንቀበል ሞትና ትንሳኤውን እናስባለን እንደገና ደግሞ ምስክሮች እንሆናለን መጽሐፉ በግልጽ አስቀምጦልናል አይ ቅድስናችን ደግሞ ሳይገባው ስለምን እየተቀደስን ራሳችን እያነጻን ስለሆነ ምንቀርበው ምን ይሆንን እንመጣለን ማለት ነው ሆሊነስ እያበዛን ቅድስናችን እያበዛን እየጨመርን እንሄዳለን ይሄን ነው የሚያስተምረን መጽሐፍ ቅዱስ እሱን ነው የሚያስተምረን ስለዚህ ኢየሱስ ክርስቶስ ብቻ ነው የሚያድነው ከምን የኢየሱስ ደም ከሞት ከዘላለም ፍርድ ከኃጢአት የሚያነጻው የኢየሱስ ደም ብቻ ነው ብቻ በጣም አንጨምርበት ምክንያቱም መጽሐፉ በግልጽ አስቀምጦበታል ደም ሳይፈስ ስሬት የለም ካለ ስለዚህ ስሬት የሚኖረው ምን ሲሆን ነው ደም ሲፈስ ነው ደም በጣም ያስፈልጋል የኢየሱስ ደም ማለት ነው የጥጆችና የከብቶች አይደለም እነዛ ህሊናን የማያነጹ ናቸው የኢየሱስ ደም ግን ሙሉ የሆነ ይቅርታን የሚያሰጥ ደም ነው ሶስተኛውና አራተኛውን ተናግሬ እጨርሳለሁ ሌላው ምን ይላል ኃጢአት የለብንን ራሳችንን እናንጻለን እናስታለን ይላል አይደል ነገር ግን ከኃጢአታችን ብንናዘዝ የኢየሱስ ደም ከኃጢአት ሁሉ ነው የሚለው አይደል የኢየሱስ ደም ሁሉንም ኃጢአት ነው የሚያነጻው አይ ትንሽ ኃጢአት ትልቅ ኃጢአት የሚባል ነገር የለም ሁሉንም ኃጢአት የሚያነጻ የኢየሱስ ደም ብቻ ነው በሌላው ወደ እሱ እንግዲህ የሚገባው በእርሱ ብቻ ነው ወደ አብ የሚያደርሰው መንገዱ በእርሱ ብቻ ነው መጽሐፍ ሲናገር በእርሱ አይደል በከፈተልን በአዲስና በያው መንገድ አይ እግዚአብሔር በመረቀው በዚያ መንገድ ነው የሚገባው ሰማይ እግዚአብሔር መርቋል አንድ መንገድ ያስመርቋል እግዚአብሔር በልጁ በኩል ማለትም በክርስቶስ በስጋው በኩል በመጋረጃው ገለጥ ያደረግነ መጋረጃውን የምንገባበት መንገድ እግዚአብሔር ምን አድርጎታል ይሄ መጋረጃውን ገለጥ አድርጎ ምን አድርጎልናል ማለት ነው ነፃ አድርጎታል መጋረጃው ከላይ ወደ ታች ነው የተቀደደው ከታች ወደ ላይ አይደለም መጋረጃውን እግዚአብሔር ሲቀደው ለዘላለም ላይ ሰፋው አሁን ድሮ የሚገቡት ሊቀ ካህን ብቻ ነበሩ አሁን ግን ሁላችንም ይላል እንዴት ብሎ በእርሱ ስራ ነው እንዴ በእርሱ ስራ ሁላችን አበበም ፈለቀም ወንበዴውም ሽፍታውም ጥሩም ሰው ሁላችንም እንዴት አዎ እንዴት በምን በእርሱ ስራ ስለዚህ ታሪክን የሚለውጥ የሱ ስራ ነው በእርሱ ስራ ሁላችን ወደ አብ መግባት አለን ይላል ኤፌሶን 2:18 ላይ ሌላው ህይወት እርሱ ብቻ ስለሆነ ኢየሱስ ክርስቶስን ተቀበሉ ኢየሱስ ክርስቶስን እመኑ ህይወት እሱ ነው ከሱ ውጭ ህይወት የለም ብዙ አማራጭ ሃይማኖቶች ሊኖሩ ይችላሉ እንዲያልኳቸው በጣም የሚያምሩ ስታዩዋቸው ጥሩ ሽታ ያላቸው በቃ ላይ ናችሁ በጣም በቃ የሚያስደምሟችሁ ሊኖሩ ይችላሉ ግን ህይወት የላቸውም
የተለሰነ መቃብር ነው። የተለሰነ መቃብር ነው። ሕይወት ራሱ ኢየሱስ ነው። እኔ ነኝ ብሏል ኢየሱስ። ስለዚህ ኢየሱስ ክርስቶስን ተቀበሉ፣ ኢየሱስ ክርስቶስን እመኑ፣ የዘላለም ሕይወትን ታገኛላችሁ ነው። ተባረኩልኝ። ጨርሻለሁ። ጌታ ኢየሱስ ይባርካችሁ። እሺ ሰባኪ ያስረዝማል እኮ። ሰላም ሰላም፣ እንዴት ነህ? እንዴት ናችሁ? አለን እግዚአብሔር ይመስገን፣ ሁሉ ደህና። አልሐምዱሊላህ። ምን ላይ ናችሁ? ስለ ህይወት እያወራን ነበር ነው። ስለምን? ስለ ህይወት እያወራን ነበረ። ታለ አውሩ። አለምን ዝም ትላላችሁ? ስለ ህይወት እያወራን ነበር። ሶሪ ማይኬን ኮኔክት እስካደረግ ድረስ ነበር። አይ ቲንክ አሁን ይሰማሻል ብዬ አስባለሁ። ስለ ህይወት እያወራን ነበር። እሺ እንደው አንዳንድ ጥያቄ እየተጠያየቅን ነበርና አንቺ በዛ ዙሪያ ላይ ሐሳብ ካለሽ ብታወሪኝ ደስ ይለናል። በተለይ ሰው ፈጣሪን እንዳይበድል ምንድነው ማድረግ ያለበት? በጣም ቅድም አንስተን እያወራን ነበር። እኔ ልስማችሁ፣ ከዛ እኔም ልቀላቀል ከእናንተ ጋር አይሻልም? እናንተ የምትሉት ነገር ሰምቼ። እሺ እሺ፣ ሙዬ ቀጥል። እሺ አይደል? እሺ እሱ ይቀጥል። ምን እያወራን ነበር መሰለሽ? የሰው ልጅ አምላኩን የሚያከብረው በልቡ ነውና ልቡ ካልተፈወሰ ውጫዊ ነገሮችን በማድረግ አምላክን ማስደሰት ይችላሉ የሚል ነበር። ለምሳሌ አንቺ አሁን ሙስሊም ነሽ ሳይሽ አይደል? እና ለምሳሌ የአንቺ መሸፈን የኔን ልብ ውስጥ ያለውን የዝሙት ፍላጎት ሊገታው ይችላል ወይ? ፈውስ የሚያስፈልገው እኔ ላይ ነው ወይስ አንቺን መሸፈን ነው የሚል እያወራን ነበር። እና አንቺ ምን ይመስልሻል? አሁን አንቺ ስለተሸፈንሽ እኔ ውስጥ ያለው ፍላጎት መሸፈን ይችላል ወይ? አንቺን መሸፈን ነው ወይ እኔን መፈወስ ነው የሚሻለው? የትኛው ይመስልሻል? እኔ አሁን ማምነው የኔ ልብ ነው መፈወስ ያለበት። ለምሳሌ አንቺ ተሸፍነሻል፣ ከዛ ያልተሸፈነ ሴት አለች። ያንቺ መሸፈን ትንሽ ፕሮቴክት ካደረገኝ ያልተሸፈነ ሲመጣ ምን ሆናለሁ? ስለዚህ የኔ ልብ መፈወስ አለበት የሚል ሀሳብ አለን። እና አንቺስ ምን ትያለሽ? መድኃኒት ናትች። መድኃኒት ነው። እውነት ነው። ከባድ ነው ሀሳቡና አሁን ለምሳሌ ስትመጣ ጌም ልትጫወት ነው የመጣችው፣ ግን እኛ ስለ ህይወት ማውራት ስንጀምር ሸፈነቻት። ለዛ ነው አሁን እኔ ምንድን ነበረ ላወራት የነበረው፣ በቃ አንቺ አሁን የትኛው ነው የምትመርጪው? የአንቺ መሸፈን የሰውየውን ልብ ይፈውሰዋል ወይ? ያልተሸፈነ ሲመጣ ምን ሊሆን ነው? መልስ የለውም ባይዘው። ስለዚህ መውጣቱን ይቀናል፣ ግን እኛ አድርሰናል። ጌታ መልካም ነው። በጣም ጥሩ ጊዜ ነው ያሳልፍነው። ደስ ብሎኝ ያ በጣም